ስማ አንዳንድ ሰው ሲኦል ቢያስገባም እናዳምጣለን የሚል ሰው አየሁኝና በዚህ ሲኦል የሚያስገባ ከሆነ አናዳምጥም ማለት ያው እርግጥ ነው እንደዚህ አገላለጽ ነው አገላለጽ የግነት ነው። እሱማ ትናንትና እኮ ሙለታም ገብቶ ከቴዲ ዘፈን ይልቅ የሙለታ ትምህርት ለሲኦል ቅርብ ነው ሲባል ነበር። ኧረ አንዱ ቪዲዮ ሰርቶ ይሄን ዘፈን በማዳመጣችሁ ሲኦል ትገባላችሁ የምትሉ ልጆች እኛ እኮ ሲኦል ለመግባት ቴዲ ዘፈን አይደለም እስካሁን የሰራ ነው ስራ ሲኦል ያስገባናል፣ በቂ ነው አለ። አይ ግን እንትን ነው እውነቱን ለመናገር የቴዲም ሆነ የጠላውንም ሆነ የማንም ይሁን ዘፈን ሲኦል የሚያስገባ ከሆነ እንግዲህ ሲኦል ያስገባል፣ እንደዚህ አይነት ነገር አያስገባም። እንግዲህ እየተከራከራችሁበት ስለሆነ እናንተ በሱ ቀጥሉ። እዚህ ላይ ሀሳብ አልሰጥም። ግን ሲኦል የሚያስገባ ከሆነ አንሰማም። ሲኦል እንደሚያስገባ ካወቅን እንደዛ ከሆነ ውስጣችን እየነገረን ያለው የሚሰማን እንደዛ ከሆነ በፍጹም ስል ሌላ እንትን እንዳይል የትኛውም ዘፈን ገሃነም መግባት ይችላል ማለት ገደል መግባት ይችላል። አንተን ሲኦል ያማል እንደ አንተ ለትንሽ ቀን አዳመጥኩ ለዘላለም እግዚአብሔርን ስታጣው አስበዋል። ጌታ ኢየሱስን ስታጣው ቆራቢ ከእግዚአብሔር ጋር
ጥል ነው አለ። ለዛ ነው ነገራችን ለሽ ዓለምን መውደድ ከእግዚአብሔር ጋር ጥል ነው። ዓለምን ባፈቀርክ ቁጥር በዙሪያ ያሉ ነገሮችን ባደነክ በወደድክ ቁጥር ማለት ምንም ዓለም ላይ ያሉ ነገሮችን ምንም ነገር አታድንቅ አትውደድ አይደለም። ግን በጣም ኦብሰስ ስለሆነ ወደ እንደዚህ ነገር በጣም ራስን ባስጠጋ ቁጥር እነሱ ላይ ነው ራሱ የምትንጠለጠሉ እና የተንጠለጠልክበትን ነገርን ደግሞ አጥብቀት ይይዛል። ከዛ ላይ ዋናውን አምላክን እግዚአብሔርን ያስረሳሃል። እና ከዛ አንጻር ዘፈን ባይሰማ ነው መልካም። ኃጢአት ባይሆን ራሱ ነው እያልኳቸው ያሉት። ኃጢአት ባይሆን ራሱ አሁን የሚሰማ ሰው ካለ ዘፈን ቀስ እያደረገ መተው ቀስ እያደረገ አሁን እኔ በጣም ዘፈን አዳምጣለሁ የሚል ካለ በአንዴ ማቋረጥ ሊከብደው ይችላል አይደል? ቀስ እያልክ ትው። ለምሳሌ ዝሙት ብትል አሁን ቀስ እያልክ ትው አለልህም። ዝሙት የፈጠነ አየር ላይ ነው ሙሉ በሙሉ አቁሙ የምትባሉ። ዝሙት ከሆነ በቃ ዝሙት ነው። ሌሎች ነገሮችን ቢሆኑ ቶሎ አየር ላይ አቁሙ ትባላለህ። ከዛ ላይ ቶሎ አየር ላይ ለማቆም ተነስተ ግን ድንገት መልሰህ ብትወድቅ ግን ልትወድቅ ትችላለህ። ችግር የለውም። መልሰህ ብትወድቅ ድጋሜ ደግሞ ትነሳለህ በንስሐ በቅዱስ ቁርባን። ዘፈን ግን ቀስ በቀስ በመዝሙር እየተካ ግጥሞቹን እየመረጥክ መጀመሪያ በቃ እንደዛ ቀስ በቀስ ከህይወትህ ቀስ በቀስ ታስወጣዋለህ። የሆነ ሰዓት ላይ ልም ብሎ ይጣል ከህይወትህ ልም ብሎ ይጣል። እስከዛው ድረስ ግን በቃ ከቅዱስ ቁርባን እየተካፈልክ ምናምን ቀስ በቀስ ትተወዋለህ። ዘፈን ገና ለገና አዳመጥክና አትቆርብም ምናምን የሚባል ነገር የለም። እንደዛ አይደለም የሚሰራው። በነገራችን ላይ አንዳንዴ አስቸጋሪ ነው። ብቻ ግን ብዙ ኃጢአቶች አሉ ጋይስ። እኔ ከዚህ በፊትም ብያችኋለሁ። ማለት በጣም እንደው ኃጢአት በሞላበት ዓለም ውስጥ ሆነን አንዳንድ ጊዜ የሆነ ግብዝነት እናሳያለን። ግመልን ውጠህ ትንኝን ለማስወገድ ትሞክራለህ፣ በሌላ ሰው ላይ ያሉን ማለት ነው። ለራስህ እኮ ግመልን ትውጣለህ። ለራሳችን ግመልን ውጠን ጀግና ኃጢአትን ተሸክመን ዘፈን እንዴት ትሰማላችሁ? ዘፈን እንዳልኳችሁ ነው። እኔ መስማት አለብን ብዬ አላምንም። እኔ ፐርሰናሊም ደግሞ በተለይ እኔም እዚህ ጋር ያለ ነው ብዙዎቻችን እንትን አንልም፣ አንሰማም። በቃ አለቀ። ዘፈንን በፍጹም እኔ አልሰማም። ጌታ ኢየሱስ በሚያውቀው ማለት ነው። በጌታ ፊት ሆኜ የምነግራችሁ ለምሳሌ አሁን ወንድማችን ቴዲ አፍሮ ያወጣውን ሙዚቃ እንግዲህ አሁን ቲክቶክ ላይ ስትገቡ ዝም ብሎ ሊመጣባችሁ ይችላል። ዘፈኑን ግን ሂጂ ጌታ ኢየሱስ በሚያውቀው ጭራሽ ቼክም አላደረኩትም አንዴም እንኳን ማለት ነው። ለ30 ሰከንድ ገብቼ አልሰማም አላየው። ግን እኔ ዘፈን ኃጢአት ነው ብዬ ግን አይደለም። በራሱ አሁን ሂጂ ልክ ብሰማ ማለት ነው በሰማው በቅስፈት እግዚአብሔር ያየኝና ኃጢአት ሰራህ ልጅ አክሊል እያለ ይመዘግብኛል ብዬ ግን አይደለም። ቅስፈት ኃጢአት እየሆነ የሚመዘገብብህ ምናምን እንደዛ አይደለም። እኔ እስከማውቀው ማለት ነው። እኔ እስከማውቀው ነው። ግን ይሄ ልሳሳት ግን ይችላለሁ። ልሳሳት ስለሚችል ከኔ የተሻለ የሚያውቅ ሰው ደግሞ ሲኖር ደግሞ እሱ ደግሞ አቃንቶ ምናምን ያብራራዋል። እኔ ግን የማውቀው ከጥንትም ጀምሮ በመጽሐፍ ቅዱስም በኤርሲያን ታሪክም ዘፈን ተብሎ የተገለጸው ምንድነው? በተለይ በአማርኛው ነው ዘፈን የሚለው። አሁን መጽሐፍ ቅዱስ ላይም ዘፈን የሚለው በእንግሊዝኛው ምናምን ብትፈልጉት የለም። ዘፈን የሚል ቃል አይደለም ያለው። ግሪኩም ሌላ ነው። ይሄ ነው ብቻ ግን ዘፈን የሚለው ምንድነው ትልቁ ትርጉሙ? ይሄ ሰዎች ተሰባስበው ወይም ደግሞ ይሄ በአጭሩ አሁን በእኛ ዘመን ናይት ክለቦች ውስጥ ያለ ነገር አለ አይደለ? እነዚህ ናይት ክለቦች ውስጥ በጣም እንደው የኃጢአት ዘፈኖች ምናምን ዝሙትን ቀስቃሽ የሆኑ ዘፈኖች እየተከፈቱ እነሱ እየተሰሙ እየተጠጣ እየተሰከረ ከዛ በኋላ መዳራት ደግሞ ይኖራል። መዳራት ማለት የሴክሹዋል የሆኑ ንክኪዎችን እያደረጉ ምናምን በእንደዚህ አይነት ውስጥ ማሳለፍ ይሄ ነው ባይዚ ዘፈን ተብሎ የተገለጸው በመጽሐፍ ቅዱስ። አሁን ስለ መጽሐፍ ቅዱስ የምናወራ ከሆነ ይሄ ነው። ከልክ ያለፈ መጠጥ፣ ስካር ምናምን ኖሮበት እሱ ላይ ጭፈራ፣ እሱ ላይ እንደዚህ የሆነ በጣም ኢሞራል የሆነ የሴክሹዋል ነገር ምናምን የተካተተበት ይህን ነው ዘፈን እያለ የሚጠራው እና በአሕዛብ ዘንድ እንዲህ አይነት ልማድ ነበር እና ጳውሎስ ደጋግሞ እሱን ነገር ከዝሙት ጋር አብሮ እየጠቀሰ አውግዞታል እና እኛም እናወግዟለን ኦፍኮርስ አሁንም። እና በኋላ ላይ በኤርሲያን ታሪክ ውስጥም እንዲህ አይነት ነገር ይከለከል ነበር። ይሄ ጥንት ላይ ፓጋኒዝሙ ምናምን በጣም ምንድን ነው ያንተን የሚያስተጋባው መኩስቲ ሚዩት አድርገው ይረብሻል። ታውቃለህ እኔ እያወራሁኝ እንትን አለኝ ረበሽኝ ነገር
ቴንኪው። እሺ አመሰግናለሁ። እና ይሄ ምንድነው ይሄ ወይ ከጣዖታት ጋር እያያያዙ ወይም ደግሞ አሁን ልክ እንዳልኳችሁ እንደዚህ ዝሙታዊ በሆነ መልኩ ምናምን የሚያደርጓቸውን ጭፈራዎች፣ ስካሮች ምናምን እሱን እያያያዙ ዘፈንን መቃወም በኤርትራን ታሪክ ውስጥም የተለመደ ነው። በእኛ ኤርትራንም ዘፈን እየተባለ ሲገለጽ ያው እንግዲህ ከመጽሐፍ ቅዱስ የተለየ ሊሆን አይችልም። መቼስ ከመጽሐፍ ቅዱስ የተለየ ሊሆን አይችልም። ይሄው እንደሆነ ግልጽ ነው። እንዲያ ከዚህ ውጭ ግን እንደው አንድ ሰው ኖርማል እንደው በጣም ጤናማ የሆነ ነገር በግጥም መልክ ስሙኝ በደንብ በግጥም መልክ ቢነግራችሁ ጤናማ የሆነውን ነገር ልክ ዜማ ሲጨምርበት ኃጢአት ይሆናል ማለት አስቸጋሪ ነው። ችግሩ ያለው ዜማው ላይ ነው ያስብላል። ዜማው ላይ ከሆነ ደግሞ ለምሳሌ ክላሲካል አንድ ሰው ቢያዳምጥ ቁጭ ብሎ ኖርማል ክላሲካል ነገር ማለት ነው ዘፈን ምናምን ሳይሆን ማለት ይሄ ሰዎች እየዘፈኑ ምናምን ሳይሆን ኖርማል ክላሲካል ብቻ ኢንስትሩሜንታል ነገር ቢያዳምጥ እሱም ኃጢአት ነው። እና ይሄ እኔ ሰዎችን በዚህ ዝም ብሎ ልባቸውን ከማወክ እኔ የሚመስለኝ ማለት ነው። ግን እንዳልኳችሁ ነው። እሺ ጋይስ እኔ ልስሳት ስለምችል ከተሳሳትኩኝ በእናንተም ከታች ባላችሁትም እዚህ ገስት ላይ ባሉትም በሌሎች ሰዎችም እታረማለሁ፣ ችግር የለብኝም። እኔ ግን ምንድነው ሀሳቡ ሰዎችን ዝም ብሎ እንደዚህ ዝም ብለህ ግብዝ ሆነህ ምናምን የሆነ ዘፈን በተለይ ዘፈን የማንሰማ ሰዎች ዘፈን የሚሰማ ሰው ስናይ እንደ አደገኛ ሰራርቱን እኛ እኮ ዘፈን አንሰማም። አሁን ወንድማችን አንድ ፕሮቴስታንት ወንድማችን ሲናገር ነበር። ቃሌ ምን አለ? ክርስቲያኖችን እኛን ማለት ነው ልክ የሆነ ቸርች ውስጥ ቤተክርስቲያን ውስጥ ስንገባ ያው ዘፈን አናዳምጥም አይደል? ቤተክርስቲያን ውስጥ መቼ ዘፈን ልስማ የሚል ደፋር የለም። ቤተክርስቲያን ውስጥ ዘፈን አይሰማም፣ ዓለማዊ ነገር ስለሆነ ማለት ነው። ቤተክርስቲያን የምንሄደው እኛ ለመንፈሳዊ ነገር ነው። እና ዘፈን አትሰሙም። ልክ ስትወጡ ግን ዘፈን ትሰማላችሁ። ለእግዚአብሔር ቤተ መቅደስ የሆናችሁት በትርፍ ሰዓታችሁ ነው። ልክ ቤተክርስቲያን ስትሄዱ ስትሄዱ ብቻ የሚል ነገርን አንስቶ ሲናገር ሰምቼ በስመ አብ። እኔ አንዳንድ ሰው ሲጀመር ኢትዮጵያ ውስጥ ነው ባይዚ እንደዚህ አይነት ንትርክ ያለው። በውጭ ዓለም እንደዚህ አይነት ንትርክ ይሳቅብሃል። በአብዛኛው ዘንድ እንደዚህ ነገር የለም። በኦርቶዶክሱም ቢሆን በካቶሊኩም በፕሮቴስታንቶች ማርቲን ሉተር ሙዚቃን ዘፈንን የእግዚአብሔር ስጦታ ነው ብሎ ነው የሚያስተምሩ። ባይዚ የጌታ ስጦታ ነው፣ የጌታ ስጦታ ነው፣ ጊፍት ነው ራሱ እንደ ጥበብ ማለት ነው ይላል ማርቲን ሉተር። በነገራችን ላይ አሁን እኔ ማርቲን ሉተርን በዚህ ጉዳይ ላይ ልቃወሙ አይደለም፣ ግን በፕሮቴስታንቱ አስፈላጊ ከሆነ የፕሮቴስታንቶች አባት ማርቲን ሉተር እንደዛ ብሎ ይናገራል። በውጭ ዓለም ኦርቶዶክሱም ካቶሊኩም ፕሮቴስታንቱም ግጥሙ ጤናማ እስከሆነ ድረስ ዘፈንን በራሱ ኃጢአት ነው ብለው አያስተምሩም። እኔ እስከማውቀው ማለት ነው እስካየሁት። ያው እኛ ሀገር ዝም ብሎ እንደው አንዳንድ ፕሮቴስታንቶች በጣም ጥራዝ ነጠቁ ነው ብዙ እውቀቱም እኔ የእውቀት መጉደልም ጭምር ነው። በነገራችን ላይ ምንም አንተ ምን ነኒ እየተባለ እንደ ይሄ ዘፈንክ እኮ ከዚህ በላይ ምን ትዘፍናለህ? በጌታ እንዴ አኬ ድጋም ውስጥ ቆሞ ነበር ልጨፍር ነው አይደለም። ዘማሪው ራሱ ይቅርታ ብሎበታል እና የአኬን ድምፅ ቢሰማ እንደገና አልበሙን ያወጣዋል። አሳድስ እንዴ በእውነት እንዴ ዘፍናል እኮ ኦልሬዲ ብራዘርዬ ያማል እንዴ። እሺ እሱን ተው፣ የፈለግከው ሌላ ኖርማል ምንም የፕሮቴስታንት መዝሙሮች እኮ ምንም ስጋዊ እኮ ናቸው አይደል? እናውቃለን ማለት ስለ ግጥማቸው እያወራሁኝ አይደለም። እንግዲህ በግጥም ደረጃ አንዳንዱ ጥሩ ሊሆን ይችላል ለራሳችሁም ማለት ነው። አንዳንዱ ደግሞ ምንም ዝም ብሎ ይሄ የማይረባ ነው ልትሉ ትችሉ ይሆናል። ከራሳችሁ አንጻር አይታችሁ ይሄ በሁሉም ዘንድ ሊታይ የሚችል ነው። እኛ ጋርም ምንም ግጥሙን አይቼ ይሄ ዝም ብሎ ነው ልል እችላለሁ። የሆነ መዝሙርም ማለት ነው ማለት እንግዲህ ግጥሙን ጋይስ ያው መዝሙርን የመናቅ ጉዳይ ሳይሆን ግጥሙን የሚገጥሙት ሰዎች ናቸው። እንደዚህና እንደናንተ አይነት ሰዎች የመዝሙርን ግጥም የሚገጥሙት። ለምሳሌ እኔ ትምህርትን አስተምሬ አይ ዝም ብሎ ትምህርት ነው ዛሬ እንኳን ምንድን ነው ምናምን ልባል ይችላሉ። መዝሙርም አንድ ሰው ዘምራለሁ ብሎ ተነስቶ ግጥም ገጥሞ ነገር ግን ሁሉም ይሰርበኛል ቢለኝ እኔ ይሄ እንኳን አይረባም ይሄ ግጥም ምናምን ማለት አይቀርም። እና እኔ እንደዛ ልል ይችላለሁ። እና አብዛኛውን ጊዜ ግን በፕሮቴስታንት ውስጥ ግጥሙ እንዳለ ሆኖ በቃ የሆነ ሁኔታው ምናምን በቃ የሆነ የስጋን ውስጥ ላይ ያለ ስሜትን የሚያነሳሳና የሆነ ስጋህን የሚያስደስት አይነት ነገር ተደርጎ የሚሰራ ነው። ለዛ ነው አሁን ለጆሮ የሚስብ ለስጋህን ሞቅ ሞቅ የሚያደርግ ምናምን ሲደረግ
ለዛ ነው እና አፍተሩ ዘፈን እናንተ ሰማችሁ አልሰማችሁ ትልቅ ነገር አይደለም። ከዘፈን ልታገኙ የምትፈልጉትን ሞቅታውን ከመዝሙር ታገኙታላችሁ። በነገራችን ላይ እኛ በመዝሙር ውስጥ ከዘፈን የሚገኘውን ሞቅታ ማግኘት አንፈልግም። ከዘፈን የሚገኘው ሞቅታ ኖርማል ጊዜያዊ የሆነ ከስጋ የሆነ ለስጋ እንደ ስጋ የሆነ ሞቅታ ነው እና በመዝሙር ውስጥ የምንፈልገው ቀጥታ መንፈሳችን ጋር የሚሄድ ልባችንን የሚነካ ልባችን ላይ የሚቀመጥ እግዚአብሔርን እንድናየው የሚያደርገን ነገር ነው የምንፈልገው እንጂ ዝላይ አይደለም። እናንተ ጋር እንዳለ ዝላይ ነው፣ ጭፈራ ነው እና እንትን አትበሉ፣ ግብዝ አትሁኑ። ፕሮቴስታንት ወንድሞች ማለት ነው። ግብዝ፣ በጣም ግብዝ። በስመ አብ። አንድ አሁን ነቢይ ለኢትዮጵያ ኦርቶዶክስ ቤተክርስቲያን መልእክት አለኝ አለ። አይታችሁት ከሆነ ማለት ነው። የተቆረጠ ቪዲዮ አይቼ ነበርና መልእክት አለኝ። መልእክቱም ቤተክርስቲያን ምንድነው የወንበዴዎች ነው እና የዘፋኞች ዋሻ አይደለችም። አሁን ወንበዴዎች የሚሉ ዘፋኞችን መሆኑ ነው። ለምሳሌ ከዘፋኞች አሁን ሰሞኑን ስለሆነ እንደዛ ያለው እንግዲህ ከቴዲ ጋር ተያይዞ መሰለኝ። እኔ እርግጠኛ 101% እርግጠኛ ሆኜ የምናገረው ነገር ቴዲ አፍሮ ክርስቲያን ከሆነ ማለት ነው ኦርቶዶክስ ከሆነ ከዛ ከነቢዩ ይልቅ በጌታ ፊት ሆኜ ነው የምነግራችሁ። ቴዲ አፍሮ ለእግዚአብሔር በጣም ቅርብ ነው ከዛ ሰውዬ ይልቅ። ይህን 101% እርግጠኛ ሆኜ መናገር ይችላለሁ። ስላልሰማሁ እንደዚህ ነው እንደዛ ማለት አልችልም። ግን ከኔ ነው የሚቋረጠው። አኬ እየተቆራረጠ ነው በመሀል የሚመጣው እኮ ምስኪን ጨርሶ እኮ ነው ማገባደጃው ላይ ድምፁን የሚያሰማን ብቻውን እያወራ ወጣ። አንዱን ደግሞ አይተዋል መኩ እግዚአብሔር ይሄን አሳይቶኛል። ልክ ቴዲ ይሄን ሙዚቃ ሲለቅ አለ አጋንንቶች አይተዋል። ከሱ በፊት ራሱ ማለት ነው ያኛው የረገመው ሰውዬ ማለት አይከናወንልህ ምናምን ብሎ ያለው ይሄ ነብዩ ማለት ነው የተራገመው። ጭራሽ እኮ ቪዲዮ ቫይራል ወጣ። ምንድነው አይሰራም እንዴ ነብይነቱ? እንዴት ነው አይሰራም? ጭራሽ አይከናወንልህ ብሎ ተሳር እንትን ብሎ ተራግሞ ምናምን ጭራሽ ይኸው ጭራሽ ቫይራል ሲወጣ ማለት ነው። እንዴ ይስማማል መሰለኝ እንዲያው መንፈሱ። ቀጥለቂ። ኧረ ይቅርታ ልጠይቅ ነብዩን እንዴ ገና መናገር ከመጀመሪ ፈጠፈጠኝ እኮ ማን እና እንደዚህ እንዳልኳችሁ የሆነ አሁን የድሃን ማስለቀስ የድሃን ገንዘብ መብላት ድሃን ማስለቀስ በቃ እኔ በስማ በቃ ከዚህ በላይ ምን ኃጢአት አለ? ሰውን ከማስከፋት በላይ ሰውን ማስከፋት በጣም አስቸጋሪ ነው። ሰው በአንተ ምክንያት የሚያዝን ከሆነ በቃ ከዛ ውጭ ደግሞ በነገራችን ላይ የራሳቸው የሆነ ደግሞ ጀግና እኮ ብዙ ኃጢአት እኮ ሊሸከሙ ይችላሉ። በሚገርም ዝሙት ውስጥ እኮ ሊያልፉ ይችላሉ። አሁን እኔ እንደዛ ማለት አልችልም ስለማላቅ ማለት ነው። ግን ብዙ ሰው ግን እንደዛ ነው። ዘፈን አላዳምጥም መጠጥ አልጠጣም ይልህና በዝሙት ህይወት ውስጥ ግን እንደፈለገ ይመላለሳል። እንዲህ ታዲያ የትኛው ነው ኃጢአቱ? የትኛው ነው? አልኮል ስለቀመስክ ወይም ደግሞ ሀሳብን በዜማ ገለጥክ ተብሎ እሱ ኃጢአት ነው ተብሎ እሱንም ያስፈርድብህ? እንደዛ አይደለም። እና ለማንኛውም ቅድም እንዳልኩ ቴዲ አፍሮ ክርስቲያን ከሆነ እና አሁን ቤተክርስቲያን አቴንድ እንደሚያደርግ ከሆነ ማለት ነው እሱ ለእግዚአብሔር በጣም ቅርብ ነው። ለእግዚአብሔር መንግስት ምንም በጣም ቅርብ ነው። በተለይ ደግሞ ንስሐ እየገባ እየቆረበ ከሆነ አስበው። ንስሐ እየገባ እየቆረበ የሚኖር አይነት ሰው ከሆነ ማለት ነው። እንዳልኩ ነው ያው እንግዲህ ይሄ በውጭ ዓለም እንደዚህ አይነት ክርክር የለም። ይሄ ግጥሙ ጤናማ ከሆነ የኃጢአት ነው በራሱ ምናምን እንደዛ አይደለም። ግን እንዳልኳችሁ ግን በቃ ከዘፈን ግን መራቅ አለበት። እኔ ይህንን ደግሞ በደንብ አጠንከራችሁ ያዙልኝ። ደግሞ በኋላ አክሊል ዘፈን ስሙ ብሏል ምናምን ነገር እንዳይባልም እኔ ምንድነው ከዘፈን ቀስ በቀስ መራቅ አለብን። አሁን ዘፈን የሚያስቸግራችሁ ሰዎች ካላችሁ በአንዴ ማቆም ቢከብዳችሁ ራሱ ማለት ነው አትሊስት ምን ማድረግ ትችላላችሁ? አንደኛ ግጥሙ በፍጹም የኃጢአት ግጥም ያለውን ዘፈን አትስሙ። በምን እናውቃለን የሚሉ ሰዎች አሉ። በምን አውቀን ነው ምንሰማው የማንሰማው የሚሉ ሰዎች አሉ። ምንም በቃ ይሄ ለምሳሌ ዘፈን ትሰማለህ አይደል? እየሰማህ እያለ የኃጢአት ሀሳብ የሚተላለፍ ከሆነ ይህንን ተቃወማለሁ ብለህ ትተዋለህ። አለቀ።
ስለዚህ ተቃውሞ በቃ እንደዚህም የሚሉ አሉ። አሁን ያነሳውን ሀሳብ መርጣችሁ ስሙ። ጤናማ ግጥም ሲባሉ እንዴ ከሰማንማ በቃ ሰማን ማለት ነው። ሌሎችን ሰምተን ከዛ ከሰማነው በኋላ ምናምን የሚሉ አለ አይደል? ያው ተመሳሳይ እኮ ነው። ምንፍቅናም ትምህርት መስማት የለብህም፣ ግን ምንፍቅና መሆኑ የምታውቀው ከሰማህ በኋላ ነው። ከሰማህ በኋላ ትቃወማለህ፣ ትሰማለህ፣ ከዛ ትቃወማለህ። ምንም እንትን አይደለም። ግን እንዳልኳችሁ ግን ቀስ በቀስ ደግሞ ምን እያለ ይሄዳል? ቀስ በቀስ እየተውከው እየቀነስክ ከዛ አንድ ዘፈን ስትቀንስ አንድ መዝሙር እየጨመርክ አንድ ዘፈን ስትቀንስ አንድ መዝሙር እየጨመርክ ቀስ በቀስ እኔ በጣም መዝሙር ኃይል እንዳለው በደንብ አምናለሁ እና ስለዛ በተቻለ አቅም መዝሙርን ጨመር እያደረጉ መሄድ ጋይዝ እንደዛ ነው። ያው ንስሐ እየገባችሁ መቁረብ ስትጀምሩ በራሱ ጊዜ በነገራችን ላይ ውስጣችሁም እንትን ይላል፣ ወደዚህ ወደ መዝሙሩ ማዘንበል ይጀምራል። ከዚህ ከዘፈኑ ይልቅ ወደ መዝሙሩ። ግን አሁን ዘፈን የምታዳምጡ ሰው ልጆች ገና ለገና ዘፈን አዳምጣለሁ ብላችሁ ግን ከቅዱስ ቁርባን አተራቁ። ምንም ንስሐ እየገቡ መቁረብ ነው። እኔ ምንም እውነቱን ለመናገር እዚህ በጣም እንትን ስለምንል ነው እንጂ ከቅዱስ ቁርባን የማያርቁ ብዙ ነገሮች አርቀውን ተቀምጠናል። እና ራሱ ሲጀምር ቅዱስ ቁርባን ነው ኃይልም የሚሆነ ከዘፈን መላቀቅ ብትፈልግ በቃ ኃይል የምትፈልግ ከሆነ ቅዱስ ቁርባን ነው የምትቀበለው። ከእሱ ኃይል እየተቀበልክ ነው መላቀቅ። በራስ ሁሉን ነገር እንደው ፊክስ አድርጌው ከዛ በኋላ ጣጣይን ከጨረስኩኝ በኋላ ቁርባለሁ የሚባል ነገርም የለም። እንደዛ ከሆነ ለምን ቁርባኑ ምን ይሰራላል? አንተ በራስ ኃይል አለ ካለ በቃ ቁርባኑ ምን ይሰራላል ማለት እኮ ነው እና በተቻለ አቅም ቀስ በቀስ እየተው ቀስ በቀስ ይደርሳል። ሱሪ መልበስ ምናምን ለሴቶች ቀስ በቀስ መቀየር ይቻላል። በቃ እንደዚህ ማለት ነው እና ከንስሐ አባት ጋር ብቻ እያወሩ እየተነጋገሩ እየተመካከሩ፣ ያው ምክር ጥሩ ስለሆነ የንስሐ አባት ይመክራል፣ ትሰማለህ ምናምን እየተመካከርክ ቀስ በቀስ በመንፈሳዊ ሕይወት እያደግክ ትሄዳለህ ማለት ነው እና እንደዛ ነው ግን ኤኒዌይስ እንደዛ ነው። ያው ግን እንትን ነው ችግሩ። ግን አሁን ምንድነው ሰሞኑን ዝም ብዬ ሳየው ማለት ነው ጋይስ እንደዚህ አይነት ሀሳብ እኮ እንዳንተ አሁን እንደዚህ እንዳንተ የሚያነሳ ጉዳዩ እዚህ ድረስ አይደርስም ነበረ በአንድ ቀን። አሁን ጸዴ ሀሳብ አየው ከስር ኮሜንቱ ራሱ ሁሉም ሰው የተስማማበት ነው። ችግር የፈጠረው ምንድነው ተማር ልጅ የሚለው ዘፈን ራሱ ኃጢአት ነው የሚሉ ሰዎች ነበሩ እና ተማር ልጅ የሚለው እያንዳንዱ ነገር ወደዛ እንትንስ እሺ በዛ በበጋስ እንዴት ነው? እንደውም እሱ ወደ ኃጢአት ሊቀርብ ይችላል። የህፃናት ቢሆንም እሺ የህፃናት መዝሙርስ ግን አየምር ምን እስከ 6ኛ ክፍል 7ኛ ክፍል ድረስ የሙዚቃ ትምህርት አለ። አይ እንትን መሬማስ አሁን መሬማስ ምንድን ነው መሬማ? አይ ወንድማችን አንተ በቃ በትምህርት ብቻ ድምፁ ነን። አይ አሁን ቴዲ የዘፈነው አዲሱ አልበም ውስጥ ዘውድ ባለዋለ በስደት ላሉቶች ምንድነው ቃላት? ቆይ ምንድነው እየመረጠ ያለው ቃል ወንድማችን? ቆይ ሲዘፍና እኔ ግሩፕ ላይ ማለት ነው መጣና የሆነ ነገር ጽፌ ስምምነ ይለኛል። ከዛ ምንድነው ተሳስቶ ነው ምንድነው ና ብዬ ጸጥ አልኩኝ። ከዛ ሌላ ሰውም ምንድነው ስምምነ እላለሁ ትራኩን ይሉኛል። ኧረ አንድ የሆነ ነገር ብሎ ነበረ በጌታ ስም ትናንት ረሳሁት። ግን የሆነ ቃል እንደዚሁ ብሎ ነበር። ዳስጣና አይደለም እሱንማ ሲናፈስ ሰምቼው ነበር። ወረደ ኧረ የሆነ አለ ብቻ ተወናሱ ልሽ እግዚአብሔር ይስጥ እረፍ ስላረከን እግዚአብሔር ይስጥ። በቃ እንደዚህ አይነት ሐሳብ ከሆነ ሁላችንም ይገዛናል። በጣም እናመሰግናለን። ማታ ጆሮ ልገነጥለው ነበረ እኮ እንደ ስፖርት ራሱ እንዳሰሩ እኮ ነው የተባልነው። አክሊል ስፖርት እንዳሰሩ ደስ ራሱ የምር ሹሩሩ ራሱ ልጅ ማጫወት ራሱ በቃ ዜማ ነው። ሹሩሩ ስትል ሲሰጥ ያልወለደ ፈቶ ይሰጣል። ልጁን በኩርኩም ማስተኛት ነው እየተባለ እኮ አፈነ ልገለው ነው እንዴ ባለከዘ ቁጥር ያማል እንዴ? ሹሩሩማ ግድ ነው ያማል እንዴ? አይ ግን እንትን ነው የሆነ ጥበብ እንደሌላቸው መመላለስ አይመጣውም። ሁኔታውን ግን ማለት ነው ኦኬ
በቀደም በነጠጠ ያሉት ዘፋኝ አርቲስት ማነው ነበር? አሁን የእሱ ሙዚቃ የእኛ ልጆች በጣም እያራገባችሁ ሶሻል ሚዲያ ላይ ጭራሹ ነው እሱ ሲጠነጥጥ ሙዚቃው ቫይራል ወጣ ብለው እኔ በጣም ገርሞኙላ ቫይራል አወጥተውለት ነበር። እና ያን ጊዜ ለምንድን ነው ሙዚቃ ኃጢአት ነው አሁን ላይ እንደተነሳው አጀንዳ አቤል የሚሉት ነው። አዎ እንደተነሳው አጀንዳ ለምንድን ነው ሙዚቃ ኃጢአት ነው የሚለውን ነገር አባቶችም ቤታቸውን ከፍተው ምናምን ለምንድን ነው ያልሄዱበት? ማለት አሁን ላይ ለምን አጀንዳ ማለት እንትን መሰለኝ። ግን ይሄ የእንትን ጉዳይ መሰለኝ የዚህ የፖለቲክስ ጉዳይ ይመስለኛል። እኔ አይ ቲንክ አሁን እኔ ነገሩን ስረዳው አሁን ትናንት ነው በተለይ ማታ ላይ መኩተው ነው እያወራን ነበር ከአንቺ ጋር ዋትስአፕ ላይ ምናምን እና ከዛ በኋላ ወጥቼ ከዛ በኋላ ድንገት ነው ቲክቶክ ላይ ስገባ ሁኔታውን ሳየው እና እንትኑ ዘፈን ኃጢአት ነው አይደለም የሚሉ በጣም እንደ መከራከሪያ ርዕሱ ነው የተነሳው በብዙዎች ዘንድ። አይ ቲንክ የፖለቲክስ ነገርም ስላለበት ይመስለኛል እና በዘፈኑ ዘፋኙ ሌላውን አካል ለምሳሌ ይህን መንግስት የሚተች ከሆነ ይህን መንግስት የሚደግፈው ሰው ደግሞ እሱን ይተቻል ምናምን በሚለው በዛው ዘፈን ኃጢአት እኮ ነው የሚለው እንደዛ የተነሳሳ ይመስለኛል። ዝም ብዬ ሳየው እንደዛ መሰለኝ። ግን ያም ሆነ እኛ መከራከር የሚፈልጉ ሰዎች ይከራከሩና እኛ ግን እኔ ፐርሰናሊ ቅድም ያልኳችሁ እኔ እንደዛ ነው የማውቀው እና ያ ከገዛችሁ በቂ ነው ትላለህ። በቃ ዘፈን መስማት ማቆም ጥሩ ነው ምናምን ትልና ማለት ነው ቀስ በቀስ ወደ ማቆሙ ትሄዳለህ። እንደው ዓለምን እንዳያስወድድህ ከዓለም ጋር አጣብቆ እንዳያስቀርህ ምናምን በሚለው እንጂ ዝም ብለህ እያንዳንዱን ነገርማ ኃጢአት ነው ማለት ከባድ ነው። ምንና በዓለም ውስጥ ሁሉ ያለውን አትውደዱ፣ ዓለምም በዓለም ውስጥ ያለው ኃላፊ ናትና ይላል ዲያቆኑ ሁልጊዜ። ከዮሐንስ እኮ ነው ማለት ያንን ዮሐንስ መልእክት ላይ ያለው የሚገርመው አንዴ ቆይ ትቀጠላለህ። ይቅርታ ከታች አንዱ ምን ይለኛል ታዲያ ዘፈን እንስማ ይለኛል። እኔ ለምንድን ነው ግን እኔ አንዳንድ ልጆች በጌታ በኢየሱስ ማለት ቆይ መጀመሪያ ክርስቲያን ነው ጴንጤ ነው አየሁት አሁን ገብቼ ዩ ነው ስሙ ምናምን የሚል ስም ያለው ገብቼ ጴንጤ ነው። እኔ ደግሞ ክርስቲያን መስሉኝ አይ ቶ በቃ አልመልስለትም። ቀጥል ቢል ኦኬ። አብዛኛው እዚህ አሁን ቲክቶክ መንፈሳዊ ህይወት ውስጥ ያለው ሰው አብዛኛው የዛሬ 4 ዓመት ወይ የዛሬ 3 ዓመት ወደኋላ ሄደን ብናየው እንዳለ ጌም ላይ ተጥዶ የሚውል ስድድብ ላይ የሚውል የነበረ ሰው ነው እና ወደዚህ ወደ መንፈሳዊ ነገር ሲደጋገም ሳንፈልግ አሁን አብዛኛው ሰው እንዴት ወደ መንፈሳዊ ነገር መጣችሁ፣ መንፈሳዊ ትምህርት እንዴት ወደ መስማት መጣችሁ ሲባል አያውቁትም። በሆነ ጊዜ ሂደት ውስጥ በቃ እዚህ ውስጥ ተገኝተናል ሁላችን እንጂ ፕሮግራም አውጥተንለት ይሄ አሁን ጌም ሲጫወቱ ማየት ኖርማል። ግን ሳናውቀው አሁን እኔ ስከፍተው በእውነት ነው የምላችሁ ስከፍተው ያስጠላኛል። በቃ ልክ እንደዚህ ባያቸው ስክሮል አድርጌ ነው ማለፍ። ኃጢአት ሆኖ እኮ አይደለም ራሱ ብቻ ወደዛ ነገር አይገፋችሁ እና ራሱ ይተዋችሁ እንጂ ይሄ ኃጢአት ነው ይሄ ኃጢአት አይደለም ብለን አይደለም የተውነው። በቃ የምንወደው ነገር አሁን ለምሳሌ የሆነን ሰው ስንወደው ሁሉን ነገር ትተነው እንከተላለን። ሁሉ ነገር መከተል ኃጢአት ሆኖ ሳይሆን ለዛ ነገር ብለን እንገዛለን ማለት ነው። እንዴ ቤተክርስቲያን እኮ ሰው እኮ ሄዶ ቁጭ የሚለው እኮ በቃ ሌላ ቦታ መዋል ኃጢአት ሆኖ እኮ አይደለም። ለዛ ነገር ተገዢ ስንሆን ሁሉን ነገር ነገ እኮ ተነሳስተን እኮ ገዳሙ ልንገባ እንችላለን እኮ ተነስተን በቃ። ስለዚህ ዋናው ነገር ምንድነው? በቃ ከክርስቶስ ጋር ሆኖ መቀጠል ነው። ራሱ እየመራን ሳናቀው ዛሬ መጽሐፍ ቅዱስ ጥቅስ ማውራት እኮ የጀመርነው እኮ ፕሮግራም አውጥተንበት ቆይ ይሄን ነገር ብለን እቅድ ይዘንበት እኮ አይደለም። ሳናስበው ብቻ ደርሰናል እዚች ጋር። እግዚአብሔር ፍጻሜያችንን ያሳምረው እና ይሄን ነው የምለው። በጣም ደስ ብሎኛል ዛሬ በቃ በዚህ ላይ ይሄንን ነገር ጸድቋል በቃ ይሄ ነገር ትላለህ ደግሞ የቲክቶክ ሲኖር በዚህ ማውራት ጀምሯል አንባል እንጂ ይቅርታ ግን የሆነ ሐሳብ ነበረኝ እኔ የተለየ ሐሳብ መሰለኝ። እሺ ማለት ያው ከእናንተ አላቅም እኔም ገና ተማሪ ነኝ ምናምን፣ ግን ሳየው አሁን ላይ ማለት እኛ ኦርቶዶክሳውያን ራሱ
የሆነ ኮምፕሮማይዜሽን የፈለግን ይመስለኛል፣ ወይ አፕሩቫል ነገር ማለት ዘፈን ኃጢአት ነው ግን ይሄን ብቻ ስሙ እንድንባል የፈለግን ይመስለኛል እንደኔ ማለት ነው። እኔ ማለት የሆነ ደግሞ ትችትም ሲነገር እናንተ ጻድቅ ስለሆናችሁ ነው ጻድቅ ነኝ ብላችሁ አስባችሁ ነው ወይ ደግሞ የሆነ ነገር ላይ ለጥፈዋል። እኔ እንደዛ ብዬ አላስብም። ማለት አንዴ ተቀምጧል አለ ቤተክርስቲያን ላይ ዘፈን ኃጢአት ነው። ከዛ ደግሞ መርጠንም የምንሰማው የትኛውን ነው የሚለውንም ማየት እንችላለን። ማለት አንዳንድ ብሶታችንን እንዲናገርልን የፈለግነው ወይ ደግሞ ማለት ብሶታችንን የሆነ ያመቅነውን ነገር እየመረጥን ይሄ ሰውማ ይሆነኛል ይሄኛውማ አይሆነኝም ምናምን ብለን ያሰብነውን እንዲመረጥልን የፈለግን ይመስለኛል ሳየው። ግን እኔ በሌላ መንገድ ደግሞ የማየው ምንድነው ቤተክርስቲያን እየተሰደበች ነው በእኛ ምክንያት። ይሄ ራሱ ርዕስ የሚሆንበት ጊዜ አልነበረም። እንደኔ ትንሳኤ ነው ባለ 50 ነው ስለ ክርስቶስ መነሳት ነበር አጀንዳችን መሆን የነበረበት እንደ ክርስቲያን ማለት ነው። ሁላችንም እዚህ ጋር ያለነው ክርስቲያኖች ነን ብዬ ስለማስብ ስለዚህ ግን ተገልብጦ ገና ሳምንት እንኳን እንጃ ሳምንት አይደለም 3 ቀን አልሞላውም እንደዚህ አይነት ነገሮች ላይ ስንገባ ማለት ነው። ስለዚህ ራሳችን ራሱ ማየት አለብን ክርስቲያኖች ምን ላይ ነው አቋማችን። የሆነ ነገር በመጣ ቁጥር ግር ብለን የምንሄድ ከዛ አቋም ያለውን ሰው ደግሞ መተቸት ብሎክ ያደረጉኝ ሰዎች ራሱ አሉ። ማለት እኔ አንድ ጳጳሱ አይደለም ፓትርያርኩ ወጥተው ቢደግፉ ማልደግፈው ሐሳብ ሊኖር ይችላል። እንደ ክርስቲያን ግዴታ አንድ ሰው ያለውን ተከትዬ ማለት አለብኝ ብዬ አላስብም። ስለዚህ ይሄ የምናመቻምቸው ምናምን ነገር ወይ ደግሞ የመንግስት ደጋፊ ሆነን ምናምን አይደለም። አሁን ስትናገራቸው ራሱ የመንግስት ደጋፊ ስለሆኑ ነው ምናምን። ሁላችንም የተለየ ሀገር እየኖርን አይደለም። ሁላችንም ችግር ላይ ነን። በተለየ መልኩ ደግሞ ቤተክርስቲያን ችግር ላይ ናት። ቤተክርስቲያን እየተጠቀመች አይደለም። ብዙዎች እየተገደሉ እየታሰሩ እየተገፉ ምን እያለች ነው። ስለዚህ ቤተክርስቲያን ማለት ደግሞ ህዝቡም ነው። ስለዚህ የተለየ ሀገር ወይ ደግሞ ስላልን አይደለም። ፕላስ ደግሞ ስለዘፈንንም አይደለም ይስተካከል መስፈኑ ለትንሽ ጊዜ እንዲሆነ ልንል እንችላለን እንጂ መፍትሄ ያመጣል ብዬ ነው አላስብም። እያመጣም አይደለም ምንም ያው ነው። ወይ ደግሞ የሆነ ለምሳሌ ማለት ብትደግፈው ራሱ የሚሆነው ብዬ ማስበው እኔ እሺ ከዛ በኋላ ኔክስት እሺ ይሄን ዘፈን ሰማ ነው ከዛ በኋላ ምን እናድርግ ምንድነው የምናደርገው ለሀገራችን እንደ ቤተክርስቲያንም ምንድነው የምናደርገው የሚለው ነው እንጂ ሰምቶ አልቅሶ መውጣቱ ምንም ጥቅም የለውም ብዬ ነው ማስበው እንደኔ። ስለዚህ ኮምፕሮማይዝ የምናደርገው ነገር ከዛ ደግሞ እያየን ቤተክርስቲያንን አሁን ወጥተው ሲሰርባት ነበረ። እናንተ በጣም ነው የምታሳዝኑት፣ አውደ ምሕረት ላይ እንኳን ዝፈኑ ነው የምትባሉት። ቤተክርስቲያን ነው እያሰደብን ያለ ነው በአንድም በሌላም ማለት ነው። በእኛ እንትን ቤተክርስቲያን እየተሰደበች ነው ያለችው። ቄሱ እንደዚህ ያሉ አንዴ ቆይ ይቅርታ አድርጊልኝ ቤቴ። የት ነው አውደ ምሕረት ላይ ዝፈኑ የተባለው? ብለው እያሉ ነው እኮ አሁን አላየሁም እያሉ ነው። ማን ያለው? ፕሮቴስታንቶቹ? ኩስ ፕሮቴስታንቶቹ ይሄንን ያሉት የምርም ተብሎ ነው? ተብሎም አይደለም ግን እኛ እያሰደብናት ነው በእኛ ድርጊት አሉባልታ። አሁን ቤተክርስቲያን ድሮንም ስሟ መልካም አይደለም ታውቀዋለህ አይደለ? እንዲናት ጥሩ ናት እንዲናት ምናምን አንባልም። ሰካራሞች ዘፋኞች ምናምን ነው የምንባለው። ከዛ ደግሞ እንደገና አሁን ተመልሰን ያያቸውም ቄሶች ምናምን ይኖራሉ የወጡና ፌስቡክ ላይ ጻፉ። እኔም በግል ያየኋቸው ዲያቆናትም ሌሎችም ማለት ነው። ስለዚህ እንደዛ እነሱ ደግሞ ከጻፉ ነገ መተው እናንተ ዘፋኞች፣ እናንተ ጠጪዎች፣ እናንተ እንደዚዎች ብለን ቢሉን መልሳለን ማለት አዎ አይ እንደዚህ ነው እኛ መርጠን ሰምተን ነው ልንላቸው ነው ወይስ ምንድነው ነው ጥያቄ። ቤቴ ግን እኔ በዚህ ልመልስልሽ ነው ባይዘው ይቅርታ ከቻሉ እንትን አሁን ያልሽ ነገር እኮ ክስ ነው። እነሱ ከሰውታል እንጂ እኛ ሆነን ማለት አለም። ጌታችን ኢየሱስ ክርስቶስ ደግሞ እኮ ይሄ ከጠጮች ጋር የሚውል ከሰካራሞች ጋር ከኃጢአተኞች ጋር የሚውል እያሉ ይከሱት ነበር ፈሪሳውያን። እና መከሰሱ ለምን እንደነቀሽ ብዙም መከሰሱን አልፈራውም እኮ እኔ መከሰሱን ፈርቼ ሳይሆን በሐሰትማ ይከሱሃል ግን እንደዛም እንዲያደርጉ መንገዱን ደግሞ እየሰጠናቸው ነውና ክርስቶስን እኮ ቢከሱት ክርስቶስ ግን በዛ መንገድ አልሄደላቸውም። እንዲከሱት ሆኖ አይደለም ይሄው አይደል? በምንድን ነው የሰጠችው ቤተክርስቲያን? በምንድን ነው የሰጠችው ይሄንን ቤተክርስቲያን? ምኑ ማለት ይሄንን መንገድ እንዲሰደብ የሰጠችው ቤተክርስቲያን ሰጥታለች። ይሄንን ነገር ቤተክርስቲያን ሳይሆን እኛ የምናደርገው አሁን ቤተክርስቲያን ማለት እኮ ግዴታ ህንጻው አይደለም። እኛም ሰዎች እኮ ነን። አሁን ቄሶች፣ ዲያቆናት ማለት ቅዱስ ሲኖዶስ ለምሳሌ ቤተክርስቲያንን በቃ እንደ ቤተክርስቲያን አሁን መሪያችን ቅዱስ ሲኖዶስ
ቅዱስ ሲኖዶስ በመንፈስ ቅዱስ ሲኖዶስ ይህንን መንገድ የሰጠበት አለ። ዘፈንን እንድናዳምጥ መድረክ ላይ በምንም በሆነ ያበሰረበት ሚንስ አለ የለም አለ እኮ አይደለም ብለህ ግን አሁን ለምሳሌ እኛ የቤተክርስቲያን ተወካዮች ነን አይደለም? ምዕመኑም እኮ የቤተክርስቲያን ጽድቅ አይደለም። የጽድቅ ስራ እኮ አይደለም። ዘፈንን አለመስማት በራሱ የጽድቅ ስራ አይደለም። እና እኛ ክርስቲያኖች ዘፈንን መስማት በራሱ ዓለምን ወደ መውደድ ስለሚያመጣ ነው አንሰማም ብለን እየተው ነው ንቀነው እንሄዳለን፣ እንንቀዋለን። ዓለምን እንድትወድ የሚያደርግህ ዘፈን ብቻ እኮ አይደለም። ፊልም ማየት ራሱ እኮ ዓለማዊ ነገር ነው፣ እናውቀዋለን፣ እንረዳዋለን። ግን ዘፈን ራሱን የቻለ ኃይል አለው። ልክ እንደ ፊልም አይደለም። ዘፈን ትንሽ ከረር ይላል። እንዴት? በጣም በውስጥህ የሆነ ዓለምን የመውደድ ነገር በጣም ይጨምርና የሆነ ሰዓት ላይ ከዓለም ጋር በጣም አታችድ ትሆናለህ፣ በጣም ትጣበቃለህ። እና እሱ ነገር አስቸጋሪ ያደርጋል። እና ከዛ አንጻር እንደ ዘፈን አንሰማም አለ እንጂ ከዘፈን ይልቅ ኧረ በጣም ብዙ የሀገር ኃጢአት ነው ያለው እንደው እሱ ላይ በተሰራ እና ቀላሉ ላይ ብዙ ሰው በጣም ቀላሉ ነገር ያስጨንቀዋል። ሴት ልጅ እንደው ሱሪ ማለት ይሁን እንደው ሪቪሊንግ ያልሆነ ማለት ነው እንደምንላችሁ የሰውነቷን የሚያሳይ ምናምን አይሁንና እንደው እንደዚህ አይነት ሰፋ ያለ ሱሪ ብትለብስ ኃጢአት ነው። እንደዚህ የሆነ ጤናማ ግጥም ቢኖረውም የሆነ ዘፈን ከተሰማ በቃ ኃጢአት ብሎ ተደመድምና ዞር ስትል ጀግና ግመል የምትውጥ ከሆነ ምን ዋጋ አለው? አይደለም፣ እንደዛ አይደለም። ክርስትና እንደዛ አይደለም። ቀስ በቀስ ታድጋለህ፣ አለቀ። እያደግክ ነው የምትሄደው። መጀመሪያ ግን ሙሉ በሙሉ ኮምፕሊትሊ ቁርጥ የምታደርጋቸውን ኃጢአቶች ትቆርጣለህ። ለምሳሌ ቅድም እንዳልኳቸው አይነት ዘፈን ያው ትርጉሙ ስለሚለያይ ማለት ነው። ዘፈን አንደኛው ይሄ ልክ የናይት ክለብ ውስጥ ያለው አይነት ዘፈን ነው። እዛ እየሄድክ እንደዛ ነገሮችን የምታሳልፍ ከሆነ በስካር ምናምን የምታሳልፍ ከሆነ እየጠጣህ እየሰከርክ የጨፈርክ በመዳራት ውስጥ የምታሳልፍ ከሆነ እሱን ሙሉ በሙሉ ከተማረግ ዝሙት ሙሉ በሙሉ የፈጠነ አየር ላይ መቆም ያለበት ነገር፣ በሰዎች ላይ ክፋትን ማሰብ፣ አድመኝነት፣ ምቀኝነት፣ ተንኮል፣ እነዚህ የልብ ክፋቶች ናቸው። አስቸጋሪ ነው። ልብ ላይ ያለ ክፋት በጣም መጥፎ ነው ጋይስ። ልክ ኃጢአቱ ከልባችሁ ላይ ሲሆን ከእግዚአብሔር የማራቅ ኃይሉ ሚዛኑ ያህል በጣም ትልቅ ነው። እግዚአብሔርን የምታገኙት ጋይስ በደንብ አድርጋችሁ ስሙ፣ ማለት ከልባችሁ ነው። እግዚአብሔር የአንደበት ዝም ብሎ የአንደበት አምላክ አይደለም። ልክ እግዚአብሔር እንዳለው ነው። የሕዝብ በአንደበቱ ይጠራኛል ልቡ ግን ከኔ ርቋል ብሎ እንደተናገረው ልክ ሕዝቡ በአንደበቱ እግዚአብሔር 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 ይልና ልቡ ግን ከእርሱ ይርቃል። ልብህ ላይ ያለ ኃጢአት ሲኖር እሱ በጣም አስቸጋሪ እሱ ነው። ክፋት፣ ምቀኝነት፣ ተንኮል፣ እንደነዚህ አይነት ነገሮች ልብ ላይ ያሉ ናቸው፣ አስቸጋሪ ናቸው። እነዚህም በጣም መቅረፍ አለብን። ቀስ በቀስም ቢሆን ቶሎ ቶሎ ንስሐ እየገባበት ከቅዱስ ሚስጥር ቶሎ ቶሎ ስትካፈልበት ልብ እየነጻ ንጹህ ይሆን ይሄዳል። ስለዛ ከመዝሙረኛው ዳዊት ጋር ምን እያልክ መጸለይ ትጀምራለህ? አቤቱ ንጹህ ልብን ፍጠርልኝ። ልብ ዘፈን ማዳመጥ ግን በጆሮ ነው ዘፈን የሚሰማው እንትን ትላለህ ምናምን። ሲበዛ ግን ልብህን እሱም ደግሞ ወዴት ለመውሰድ ምን እናድርግ ከተባለ ዘፈንን ቀስ በቀስ እየተው የሚሄድ ከዘፈን ይልቅ ግን ያሉትን እነዛን ሁሉ ኃጢአቶች አትርሷቸው። እግዚአብሔር አልሸውዶም። አፍተር ወር እግዚአብሔር ነው የሚያይን። ስለዛ እነዛ ላይ ይሰራ። እኔ ዘፈን ኃጢአት ነው እየተባለ ከሚሰበከው በላይ ክፋት ኃጢአት ነው፣ ተንኮል ኃጢአት ነው፣ ምቀኝነት ኃጢአት ነው። ገንዘብን መውደድ የክፋት ሁሉ ስር ነው ይላል ጳውሎስም። አክቹዋሊ ገንዘብን መውደድ የክፋት ሁሉ ስር ነው።
እነዚህ ነገሮች ደጋግሞ ትምህርት ቢሰጥባቸው ሞር የተሻለ ሰውን ወደ ቅድስና ያመጣዋል። ዘፈን ግን እንዳልኳችሁ ዘፈን ስለአሁን እንዳይረሳ ይሄ ኖርማል ጤናማ የሆነ ሀሳቡን አንድ ሰው በዜማ የሚገልጽበትን ነገር ነው የምላችሁ። የሆነ ሰው የሆነ ሀሳብ አለው እንበል እና ያንን ሀሳብ እኔ አሁን ለምሳሌ እኔ አሁን ይሄንን የማወራችሁ ይሄን የምትሰሙትን ድምፅ ልክ ዝም የሆነች ነገር ዜማ ነገር በሰጠው ቢንጎ አክሊል ኃጢአት ውስጥ ገባ ነው የምባለው እንዲህ እና ምንድነው ትልቁ ቁም ነገር ቀስ በቀስ እንደው እየቀረ የሚሄድ ነገር ነው። ዘፈን ቀስ በቀስ መተው። ለምን እንዳልኳችሁ ዘፈን በሰማችሁት ቁጥር ልባችሁን የመሳብ ኃይል አለው። ልባችሁን እየሳበ ወዴት የሚሰበው ዘፈን አነቱ ነው። ከመንፈስ የሆኑ ዜማ መዝሙር፣ ከዓለም የሆኑ ዜማ ዘፈን አይደል? መዝሙር ነው ከመንፈስ። መዝሙርን በሰማችሁ ቁጥር ልባችሁ ወዴት ነው የሚመሰጠው? እስቲ እናንተም ታውቃላችሁ። መዝሙርን በሰማችሁ ቁጥር እግዚአብሔርን እንድትናፍቁ ንስሐ እንድትገቡ የክርስቶስን ፍቅር በልባችሁ ውስጥ የማሳደር ምናምን ነገር ነው ያለው። ወደዛ ነው የምትሳቡት። ዘፈን ደግሞ እስቲ እየሰማችሁ እግዚአብሔርን ለማስታወስ እስቲ ሞክሩና ማለት እንደዛ ሞክሩና እዩ። ዘፈን የምናዳምጥ ወንድሞች እህቶች በተለይ ማለት ነው። ስለዚህ ዘፈን ዝም ብላችሁ እየሰማችሁ ማለት ነው። ዘፈን እየሰማችሁ ልባችሁ ወደ እግዚአብሔር ልባችሁን ለመመሰጥ ሞክሩ እስቲ። ይሆንላችኋል? አይሆንልን? አይሆንም። ለምን? አነሳሱ ራሱ ጋይዝ ከዓለም ነው። ዘፈን ሲነሳ ከዓለም ነው የተነሳው። ከዓለም ስለሆነ የዘፈን ኃይሉ ምንድን ነው? ቀስ በቀስ ልብህን ወደ ዓለም እየወሰደው ይሄዳል። ከዛ በኋላ የሆነ ሰዓት ላይ ሳታስበው ዓለምን በጣም የምትወዳት ሊያደርግህ ይችላል። እንደዛ ሊያደርግ ይችላል። እንደዚህ አቅም ስላለው ማለት ነው። እና እንዲህ አይነት ነገር እንዳይፈጠርብን በተቻለን አቅም ከዘፈን መራቅ ነው ያለብን። እኔ አልኮልንም እንደዛው ነው ነገራችን። አሁን መጠጥ የሆነች ነገር አልኮል ነገር ስለቀመስክ በቃ እንደው ኃጢአት ውስጥ ገባህ ማለት አይደለም። እኔ ያው በጣም ጽንፈኛ በጣም ኤክስትሪሚስት የሆኑ የሀገራችን ጴንጤዎች በጣም ፈኒ ናቸው፣ ያስቃሉ። ማለት እነሱ ራሳቸውን ከጌታ ኢየሱስ በላይ ንጹህ አድርገው ነው የሚያዩት። እነሱ ራሳቸውን ከኢየሱስ በላይ ንጹህ እንደሆኑ የሚያስቡት ምን ላይ? መጠጥ አለመጠጣት ላይ። ሌላውን እንኳን ተውት። ምናልባት ከብዙዎቻችሁ የባሱ ሊሆኑ ይችላሉ። አይተዋል። ጌታ ኢየሱስ ለምሳሌ በዛ በሰርግ ላይ እንግዲህ ያመጣውን ውሃውን ወደ ወይን ሲቀየር አይተነዋል። መቼስ ያ ወይን አልኮል አይደለም የሚል ሰው የለም አይደል? እዛ ሰዎቹም እንዳሉት ሲቀምሱት እኮ ቀመሱትና እንዴ ምንድነው አስቀድሞ ደናውን ያቀርቡና ከሰከሩ በኋላ ግን ሰዎቹ መናኛውን ያመጣሉ። አንተ ግን እስካሁን ደነኛውን አስቀምጣልን ይላሉ። ደነኛው የሚያሰክር ነው እኮ ራሱ። አክቹሊ ጌታችን እንደዚህ አይነት ወይንን ሰርቷል፣ ሰዎች እንዲጠጡ እንዲሰክሩ ግን አይደለም። ኦፍኮርስ ስካርን ጌታ የሚፈቅድ አይደለም። እና ጴንጤ በቃ ከኢየሱስ ክርስቶስ በላይ ንጹህ ነው። በነገራችን ላይ ጴንጤ ከኢየሱስ በላይ ንጹህ ነው፣ ከጳውሎስ በላይ ንጹህ ነው። ጢሞቴዎስንም እንደመከረው ማለት ነው። ጠጅ ጉንጨት በላ ላለው ለህመሙ እና እንደዚህ አይነት ግብዝነት እኔ ጴንጤ ምስል ባይዞ እኛ ሀገር ያሉ አንዳንድ ልጆች እንጂ በውጭ ዓለም እኔ ፕሮቴስታንቱ እኔ ባለፈው እንደ ዳዊት ፋሲልም ሲናገር ሰምቼው ነበር። ዳዊት ፋሲል የተባለ አንድ ወንድም ፕሮቴስታንት መምህር ነው። በውጭ ሀገር በቃ ወይን ምናምን ሊጠጡ ይችላሉ ፕሮቴስታንቶች። እዚህ ሀገር ብቻ ያሉ ፕሮቴስታንቶች ናቸው እንደዚህ የሚሉት ሲል ነበር። እና ትክክልም ነው። እና ይሄ እንዲህ አይነት ዝም ብሎ የሆነ አስቸጋሪ የሆነ ግብዝነት አስቸጋሪ ነው። እና ምን እያልኳችሁ ነው ጋይስ? መጠጥ እኔ አሁን ፐርሰናሊ መጠጥም በነገራችን ላይ አልጠጣም፣ ግን አክሊል መጠጥ አይጠጣም የሚገርም ነው። እንደው እንዴት አይነት ክርስቲያን ያስብላል? አያስብልም ጭራሽ። አሁን እናንተም ራሳችሁም በነገራችን ላይ መጠጥ ጭራሽኑ ባትቀምሱ፣ ዘፈን ጭራሽኑ ባትሰሙ በቃ ጥሩ ክርስቲያን ምናምን ያን ያህል እንደዛ የሚያደርጋችሁ አይደለም። በቃ ምንም የሚካበድለን ነገር የለውም። ተራ ነገር እኮ ነው በጌታ ስም። አሁን ዘፈን አላዳመጥክምና መጠጥ አልጠጣህምና እንደ አደገኛ ክርስቲያን ራስህ ልታይ ነው እንዴ? ይህ ዝም ብሎ ተራ ነገር ነው። በጣም ተራ የመጨረሻ ተራ ነገር ማለት ነው። ግን የሚቀምስ ሰው ቢኖር ማለት ነው ለምሳሌ መጠጥ አንቃወመውም አይደለም። ግን ምን ብለን ግን ማለት ምን አይነት ሀሳብ ግን ልንሰጥ እንችላለን? መጠጥ ቀስ በቀስ ጉንጨት በተባለ ቁጥር ግን የሆነ ሰዓት ላይ ቀስ በቀስ ምናምን ደግሞ እንዳትወድቅ አይተዋል። የሆነ ሰዓት ላይ አብዝተህ ጠጥተህ ደግሞ እንዳትሰክር፣ ራስን እንዳትተው
ምናምን ራስ እንዳትሰጥ ምናምን ወደ ሌላ ኃጢአት እንዳትጋበዝበት ሰማያዊ ቲፕሲ ሙድ ውስጥ ምናምን ስትሆን ደግሞ ሰውነት ሌላ ነገርም ሊያምረው ስለሚችል ወደ እንደዚህ አይነት ሙድ ውስጥ እንዳትገባ ምናምን ምን እንላለን? በቃ እንደው ይሄ መጠጡ ግን እንደው ቢቀር ባይጠጣ ብለን እንመክራለን። ወደ ሌላ አሁን ለምሳሌ የሆነ ተውት ቆይ እሱን አልንገራችሁና ኤኒዌይስ ብቻ ግን በቃ እንደዚህ ብለን እንመክራለን። በራሱ ግን እንደው መጠጥን ጎንጨት ተሰላል ኃጢአት ማለት አይደለም። በራሱ ኃጢአት አይደለም። ግን መስከር ግን የለብንም። ስካር ግን የሚመጣው ከጉንጨቷ ነው እንደምታውቁት። ቀስ በቀስ ወደዛ ሊያድግ ይችላል እና ቅድመ ጥንቃቄ ስለሚያስፈልግ ቢቀር እንላለን። ዘፈንንም ቢሆን የሆነ ሰው ጤናማ የሆነ ሀሳቡን ፖለቲካዊ ሊሆን ይችላል ምንም ይሁን ማለት በየትኛውም ሳይዶኝ ሳይሆን በየትኛውንም አይዲዮሎጂ ግን ኃጢአት እስካልሆነ ድረስ ነው የምላቸው። ዜማ መቶ ቢገልጽ በቃ ያ የገለጸው በዜማ ስለገለጠ ኃጢአት ብለን እየደመደምን አይመስለኝም። እኔ እንግዲህ እንዳልኳችሁ ቅድም ልሳሳት እችላለሁ። ከተሳሳትኩኝ ግን ያው እታረማለሁ። የሃይማኖት ጉዳይ ስላልሆነ ዶግማ ምናምን አስተምህሮ ምናምን ስላልሆነ ችግር የለውም። እናንተም ልታረሙ ትችላላችሁ፣ ሌላውም ሰውም ደግሞ ሊያርምን ይችላል። ምንም ችግር የለውም። ጤናማ ነው፣ ታረማሉ። ግን ምንድነው እንዳልኳችሁ በራሱ እንደው አንድ ሰው ሀሳቡን በዜማ ስለገለጠ አንተ ኃጢአት ሰርታል በዜማ ገልጣል ሀሳብህን ምናምን ሳይሆን ያው ያ ሀሳብ እንግዲህ በጣም ምንድነው ስሙ የዓለም ሀሳብ ስለሆነ በዜማ ሲሆን የሆነ አቅም ያገኛል። ምን አይነት አቅም ነው የሚያገኘው? የእናንተን ልብ የመግዛት ቀስ በቀስ ልባችሁን እየገዛ ሄድና የሆነ ሰዓት ላይ በልባችሁ ላይ ዓለም ትሰለጥናለች፣ ዓለም ትነግሳለች። ዓለም ስል ቆንጂትን አይደለም፣ ይህንን ዓለም ማለት ነው። እና ይህ ዓለም በልባችን ላይ በነገሰ ቁጥር ከእግዚአብሔር ጋር ጥል ነው ብዬ ነገርኳችሁ። ለዛ ነው እና ስለዚህ ወደ እንደዚህ ነገር ላለማደግ ከዘፈን መራቅ አስፈላጊ ነው። ዘፈን መስማት ማቆም፣ በአንዴ ማቆም አልችልም የሚል ሰው ካለ ችግር የለም፣ ቀስ በቀስ አቁም። አትሊስት ግጥሙን እየመረጥክ መጥፎ ግጥም ካለው የምትሰማው ዘፈን አሁኑ ነው ተቃወሙ። አይተዋል ዘፈን አሁን እየሰማን አይደል? ተቃወሙ። ከዛ በኋላ ግን ጤናማ ግጥም ቢኖረው ራሱ ማለት ነው። ይህንን በደንብ አድርጋችሁ ስሙ ፕሊዝ። ጤናማ ግጥም ቢኖረው ራሱ ቀስ በቀስ እየተውከው ሄድ። አሁን ላይ ዘፈን የማታዳመጡ ልጆች ግን በርቱ። በፍጹም ወደ ዘፈን እንዳትመለሱ፣ እንደው በጌታ ብላችሁ ማለት ነው። አሁን ላይ ዘፈን የማታዳመጡ ሰዎች አትመለሱ በፍጹም። ዘፈን ወደ መስማት ድጋሚ ወደ ኋላ አትመለሱ፣ ከዘፈን ምንም ስለማታገኙ ማለት ነው። እና መዝሙር ስሙ፣ መዝሙር ነው የሚጠቅመው ነው። ይሄን ወይስ እንደዛ ነው ምናምን ያ ይሄ ነው። እኔም ይሄንን ነው በቃ ይሄ ነው ሀሳቤ ማለት እንደ ፓኬጅ። አሁን ለምሳሌ አንዱን ሰርተን በጣም ግንድ የሆነው ነገር ኃጢአት እኮ ሊኖርብን ይችላል፣ ቅድም እንዳልከው አንተ ማለት ነው። ስለዚህ እንደ ክርስቲያን እኔ እንደ ኦርቶዶክሳዊ መሆን ያለበት የአንድ ሰሞን ክርስቲያን የህማማት ወይ የአብይ ጾም ወይ የሆነ ክርስቲያን ብቻ አይደለም፣ በህይወቱ መግለጥ አለበት ነው ክርስትናውን። ለሌላውን ብርሃን ለመሆን ክርስትናውን መግለጽ አለበት። ፕላስ ደግሞ አንዱን ይዞ አንዱን አንጠልጥሎ ሳይሆን እንዳልከው ዘፈን እየወደዱ ወይ የሆነ ነገርን መቀነስ ምናምን ብቻ ሳይሆን ሙሉን በቃ ቅዱስ ጳውሎስ የገለጸልን አለ አይደለ? ስለዚህ መሞከር፣ ሁላችንም እየወደቅን እየተነሳን በጣም ብዙ ነገር ውስጥ እየገባን ነው የምንኖረው ከእግዚአብሔር ቸርነት ጋር። ማናችንም ጻድቅ ሆነን አይደለም። እኔ ምን ስናገር ጻድቆኛ አይደለም፣ ግን አንድ ኦርቶዶክሳዊ ሴት ኦርቶዶክስ መሆን ያለበት የሆነ በአንድ እንትን የሚመራ ዝም ብሎ አንድ ሰው ሆ ስላለ አብሮ የሚመራ የአንድን ሰው እስከነ ሳንግሱ ማለት ነው ሀሳብን በሀሳብ መሞገት መቻል። ከዛ ደግሞ የፌስቲቫል ይሄ ክርስትናችን ፌስቲቫል ሆኗል አሁን እንደኔ ማለት የሆነ የሆነ መታየት ከዛ በኋላ መርሳት፣ እንደዛ ነው እየሆነ ያለው። ስለዚህ በህይወታችን እየተገለጸ ስላልሆነ በየትኛውም ነገር ህይወታችንን ብንገልጽ፣ ስለዚህ ብትሳደቡ ምን ብትሉ እኔ አይገርመኝም። የራሴን ሀሳብ ተናግሬያለሁ። እኔ ጻድቅ አይደለሁም፣ ኃጢአተኛ ነኝ። ግን ኦርቶዶክሳዊ እንደዚህ ቢሆን ብዬ እመኛለሁ። የምመኘውን ነገር ነው የምናገረው። ፕላስ ደግሞ ሌሎች እንዳይሰደቡን ወይ ደግሞ ምናምን በማስመሰል እንመላለስ ሳይሆን ያህንን ነገር እኮ ክርስትናችንን በትክክል ስንኖረው ሌሎቹም መጥተው ደግሞ አሃ ለካ ክርስትና ይሄ ነው። ግን አሁን ግን እያስመሰልን ልክ ቤተክርስቲያን እሑድ ያይንና ሰኞ ዕለት ሌላ ቦታ የሚያይን ከሆነ ክርስትናችን ባዶ ይሆናል ማለት ነው። በተግባራዊ ክርስትና ይኖረን ነው ሐሳቤ እና ያንተንም ሐሳብ ደግፈዋለሁ። ሁሉንም በጊዜው በሂደቱ ማጥራት፣ ራሳችንን ማጥራት፣ ሌሎቻችን ላይም ፈርደን ሳይሆን
መሞከር መቻል አለብን የሚል ሀሳብ ነው ያለኝ። ካስቀየምኳችሁ ይቅርታ። አመሰግናለሁ። መኩሻ አንድ ደቂቃ ብዙ አላወራም። አሪፍ ናሰብሽ እህታችን፣ በጣም ደስ ይላል፣ በጣም ደስ ይላል። ግን አኬ በጣም ሁለት ያነሳቸው ነገሮች በጣም ተመችተውኛል። በተለይ ስለ ሙዚቃ ይወራል እንጂ በገንዘብ መውደድነትና የግብዝነት የትዕቢተኝነት ሁለቱ ትዕቢትና ገንዘብ እንዳይ ብዙም አይወራም ያልከው ነገር እጅግ እጅግ በጣም የሚመች አባባል ነው። ምክንያቱም ብዙ ሰዎች ሙዚቃ ላይ ምናምን ሊስት የሚያስጨንቀ ነው እንጂ እኔ እንኳን የማውቃቸው በአቅራቢያዬም በጣም ብዙ የማውቃቸው አጋጣሚ ኖሮኝ አይቻለሁ እና በሁሉ ነገር ፐርፌክት ሆነው በጣም በሚገርማችሁ በቤተክርስቲያንም በጸሎትም ምናምን ሆነው ገንዘብ ላይ ያላቸው አመለካከት እና ትዕቢት ላይ አቲክ አብሮ የሚሄድ ነገር ይመስለኛል። አንዳንዴ ገንዘብ በጣም ሲወዱ ሰዎች ሳይወዱት ትዕቢተኛም ይሆናሉ ይመስለኛል። ሳምሃው የሆነ የሚገናኝ ነገር አለው። ብቻ ግን አሁን ሙዚቃው ላይ ያ ሁላችንም ሰው የሚያርገበገበው ነገር ላይ አስተያየት መስጠት ስለምንወድና እህታችንም እንዳለችው ዊዛውት ሪዝኒንግ እና ሎጂክ ነገሮችን በሀሳብ ሳንሞግት መከተልን የሰው ልጅ ቲዎሪ ስለሆነ ከዛ ውጭ ግን አኬ በደንብ ብትሄድበት ጥሩ ነው ብዬ አስባለሁ። ይሄ በተለይ ገንዘብ መውደድ እና ትዕቢተኝነት እጅግ እጅግ በጣም 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 መጽሐፍ ቅዱስ ላይም የክፋት ሚስጥር የክፋት ሁሉ ስር የሆነው ገንዘብ ስለሆነ በገንዘብ በኩል ያላቸው ሰዎች አሉ፣ ብዙ ሰዎች አሉ። ወደ ሀሳቢ ለመለስና ላይክ ብዙ ነገር ፐርፌክት ሆነው በጾሙ በክርስትናውም በምናምን ፐርፌክት ሆነው በገንዘብ ላይ ግን የማይደራደሩ በጣም 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 ከባድ የሆኑ ሰዎች ስላየውኝ በቤተክርስቲያን ውስጥ እነዚህ ምናምን ያጋጥሙ ግን ሙዚቃ አይሰሙ ጭራሽ አይደለም ለመስማት እድሉንም አይሰጡ። የሚገርማችሁ ነገር ነው ሰዎች የምላችሁ ማለት ነው። ጭራሽ ሙዚቃ እንኳን ባለፈበትም አይሄዱም፣ መጠጥም አይጠጡም፣ ክለብ ተውት አይሄዱም ጭራሽ። በጣም ስነስርዓት ያላቸው ሰዎች ናቸው። ግን ገንዘብ ላይ ከመጣችሁባቸው ከምድር ነው የሚያጠፋዋችሁ እና አጋጥመውኛል። እና አኬ ያነሳ ፖይንት በጣም ደስ የሚል ነው። እሱ ላይ በደንብ ወደፊት ብንትልበት የሚደገፍ ይመስለኛል። ከታች አንዱ ምን ይላል? ብርማ አላበድርም ብለውታል ይለኛል። አስቸጋሪ ነው እና በጣም ጤና ማሱ አግኝታ አስበው የሆነ ሳንቲም ጠይቀው አልሰጠም ሲል ገንዘብ ላይ ያላቸው አቋም አደገኛ ነው እና አስቸጋሪ ነው። ገንዘብ መጽሐፍም ይናገራል። እሺ አንድ ያለ ላወራ በመቤት አፋፊና ስለኛችል ዛሬ ተነስተሽብኛል። ማታ ያንን መዝሙር እንዳከፍትብን ፈራው። ኖ አይ ስለዚህኛውማ አልኖራለን። በቃ ጨርሰናል። እሱ ላይ እኔ እኮ አይ መጨረሻ መዝጊያውን እኮ ላሳምረው ዝም ብለሽ ተከታተይኝ። ያምሻል፣ ይደፋል። ዘፈን ሁሉ ሲጀመር ኃጢአት ነው ብዬሽ እኮ ነው የምዘጋውን። ያምሻል፣ ማን መቀጥቀጥ ይፈልጋል? አይ ግን ምንድነው ቁም ነገሩ? ገንዘብን እውነት ነው ይህ ገንዘብን መውደድ እውነቱን ለመናገር በተወሰነ ዲግሪ ብዙዎቻችን ላይ ሊኖር ይችላል። ያው አንዳንድ ጊዜ በጣም ዲግሪው ከፍ ሲል እሱን በጣም አደገኛ እየሆነ የሚሄደው አክቹዋሊ በትንሹም ቢሆን ባይኖር ጥሩ ነው። ግን በአንድም በሌላም ግን ገንዘብን የመውደድ አይነት ነገር ሊታይ ይችላል ብዙዎቻችን ላይ። ግን መጽሐፍም ሲመሰክር ገንዘብን መውደድ የክፋት ሁሉ ስር ነው የሚለው። ማለት አንዳንድ ጊዜ አይታችሁ ሊሆን ይችላል ገንዘብን ሰው ምን ያህል ሊወድ እንደሚችል ማለት ለወንድሙ ላይ ራራለት ይችላል፣ ለስጋ ወንድሙ ለእናቱ ልጅ ማለት ቤተሰቡ ሊገድድ ይችላል ለገንዘብ ብሎ ባይዘ። እንደዚህ አይነት ነገር ዜና ሰምታችሁ አታውቁም? እንደዚህ አይነት ወሬ ሲወራ ምናምን ገንዘብ ለማግኘት ሲል ሰው ቤተሰቡን እንኳን አሳልፎ ሊሰጥ ይችላል። ይሄ በጣም አሁን እንግዲህ ይሄ በጣም አስቸጋሪ ነው። ሰው ገንዘብ ለማግኘት ወይም ገንዘብ ለመውሰድ ሲል ሌሎች ሰዎችን አሳልፎ ሊሰጥ ይችላል። ኢቨን ቢሞቱ እንኳን ግድ ላይሰጡ ይችላል። እና በዚህ ደረጃ ገንዘብን የሚወዳለ ግን በዚህ ደረጃ ባይሆነ ራሱ ማለት ነው መለስተኛ የሆነ ጠንከር ያለ ፍቅርም ደግሞ ሊኖር ይችላል። እና እሱም በጣም አስቸጋሪ ነው። እንደዛ ሲሆን ደግሞ በጣም በቃ የሆነ እያንዳንዱን ነገር ከገንዘብ ጋር ማነካካት ትፈልጋለህ። ምንም አይነት ነገር አገልጋይ ከሆንክ አገልግሎትን ከገንዘብ ጋር፣ ሌላም ምዕመን ሆነህም ኖርማል ሌማንም ሆነ በተለያዩ በእንቅስቃሴ ውስጥ ገንዘብ ተኮር ብቻ ትሆናለህ። የሆነ መኒ ኦሪየንትድ አይነት ሰው ትሆናለህ። እያንዳንዷ ጉዳይ ላይ ከሳንቲም አንጻር ነው የምታሰረው እና ይህ በጣም ከባድ ነው። ፍቅርን ያቀዘቅዛል። ነገሮችን የምታደርገው ከገንዘብ አንጻር ሲሆን ከፍቅር አንጻር መሆኑ ይቀራል። ከፍቅር አንጻር ካልሆነ ደግሞ በእግዚአብሔር ዘንድ ደስ የሚያሰኝ አይሆንም ነው
ትዕቢትም እንደተባለው ነው። ኦገስትንም እንደሚናገረው በቃ መላእክትን ከሰማይ ወደ ምድር ይጣላቸው ትዕቢት ነው የሚለው። መላእክትን ኢማጂን ከሰማይ ወደ ምድር የጣላቸው ትዕቢት ነው። ሰዎችንም ከምድር ወደ ሰማይ የሚያወጣቸው ትህትና ነው። ሰይጣንን ድል የምንነሳበት ትልቁ መሳሪያችን ትህትና ነው እና ጌታችንም እንደዛ ነው ያለው። ከእኔ ተማሩ ብሎ እኔ ትሁት ነኝ ነው ያለው። ከእኔ ተማሩ ካለ በኋላ እኔ በልቤ ትሁት ነኝ ነው ያለው። ትሁት ነኝ። ስለዛ የትህትናችንም የታይታ አይነት ነገር እንዲሆን ቀስ በቀስ በሱ ማደግ ምናምን እነዚህ ነገሮች ላይ ያው እዚህ ላይ ቢሰራ ጥሩ ነው ለክርስቲያን ማለት ነው። ሌሎች ነገሮችም እንዳሉ ነው ዝሙቱ ምናምን እንዳለ ሆኖ ማለት ነው። ዝም ብለን እንትናለን ሄድንበት ምናምን ብዙ ግን በአጭሩ እንኳን አደረሳችሁ እናንተ ሰዎች። ቤቲሻም ቴንኪዩ ጥሩ ሀሳብ ነው ያንቺም ሀሳብ። ምናልባት መጀመሪያ ያልተግባባን ይሆናል እንጂ ጥሩ ሀሳብ ነው ያነሳሽው አንቺም። ቤቲሻ ገንዘብ ላይ እንዴት ነሽ? ገንዘብ ላይ ታወጫለሽ? አበድር ልትላት ነው በውስጥ እንዳልዘረግፋችሁ አፈናችሁ እኮ በቤቴ ምንድን ነው እንዲ አታይም እንዴ? ቤቲሻን ገንዘብ ላይ እንዴት ነሽ ጠይቅልኝ እያለ ነው። ብዙ ጊዜ ሰው አንተ በጣም አንደርሬትድ ስለሆነ እኮ ነው። እኔ አንዴ አስታውሳለሁ ደብረ ሊባኖስ ለ3 ዓመት አካባቢ ደብረ ሊባኖስ ገዳም እየሄድን መኪና ውስጥ ሰውየው ስለ በጣም ሁሉ ነገር ፐርፌክት ሆነ። አሁን አጠገባችን አሁን መነኩሴ የነበረው አጋጣሚ ራይድ ሰተናቸው መንገድ ላይ ተናቸው ግቧን ናቸውና ገቡ እና ማውራት ጀመሩ። በቃ እናንተ ጥሩ ሰው ላከልኝ እኔ ምናምን ደክሞኝ ነበር ምናምን እያሉ ጨዋታ ጀመሩና አረ ችግር የለም አለ መኪናውን የሚነዛው ጓደኛዬ እና ከዛ በቃ እንደዚህ ቤተክርስቲያንም እንደዚህ ማሰራት አለብህ ምናምን ሲሉ ጸጥ አለ። ሌላውን ነገር አውርቶ እና ሳንቲም ላይ ሲመጣ ብዙ ሰዎች ሌላ ባህር ነው ያላቸው እና ስላየው ነው እንደዚህ ያልኳችሁ። እዛ ነው። አዎ መልካም አኪ አለ ወጣ መሰለኝ። በነገራችን ላይ ልክ ነህ። መጀመሪያ ግን ቤቲ ያለችው አንድ ነገር አለ ማለት ጴንጤ ግን እኛን ማለት ዘፈን ስሙና አትስሙ ብሎ ለመናገር ሞራል አለው። በእውነት ሞራል አላችሁ ፕሮቴስታንቶች፣ በተለይ ጴንጤዎች ሞራል አላችሁ? በምን ሞራላችሁ ነው? ይህን እኮ በትንሹ ማሳያችሁ እኮ ዘሊዳን ማሳያችሁ በትንሹ ማለት ነው፣ ሌላ አይደለም። አንድ ቤቲ ቆይ ሚት አድርጊ። ዘሊዳን ላሳያችሁ ማለት ስለነሱ ስለ እኛን ስለ እንትን ስለተባለ ሳይሆን የዘሊዳን እኮ ማሳየት በቂ ነው ማለት በጣም ብዙ እኮ ሙሉ እንትናችሁ ዘፈን ነው ማለት ይቻላል። አንዴ እስቲ ላሳያችሁ፣ አንዳንዴ ልጋብዛችሁ እስቲ ግብዣ ዘፈን። እናንተ ጴንጤዎች ዘፈን እስቲ ነው ኢየሱስ የመጣ ከሰማያት ለኛል ሊያድነን እንጂ ሊያጠፋን አይደለም። ዘፈን አልከው መዝሙራችንን ጅላጅል እንጅላንፎ ኢየሱስ የመጣ ከሰማይ የተሸነፈው ይወዳል እንጂ መች ይሸነፋል? የእናቱን ጠላት ሽባ እንዳጥሯል። በስማኝማ ስማ ልንገርህ የሰራችሁን ወራቷ እናቱን ሸርፌ እባላለሁ። የክብር ችግር ያልነበረብኝ፣ የመድረክ ችግር ያልነበረብኝ፣ የስም ችግር ያልነበረብኝ ካህኔ የመቀበሬ ካህኔ ጉድጓድ የደፈንከው ለስጋ ለነፍሴ ሐሴት እንዲሆን የተሰጠ
እናውጋ ጭብጨባ ብቻ ኧረ በገናው ላይ ደግሞ ቆይ እንኳን ልጨርሰው መቼ ጀመርኩና የአምላኬ ግርማ አያልቅም ቢወራ ባይዘወይ መኩ እኔ ይሄ እንደውም አይመጣውም። በነገራችን ላይ እንደውም ይሄ ያለመሳሰል ያለ ብዙ ነገር የኔ አካውንት ውስጥ ብገባ ማለት ነው ቀጥታ ከኤፍሬም ታምሩ ላይ ግጥሙን ወስደው በመዝሙር የቀየሩት አሉ። ቀጥታ ከቴዲ ላይ ወስደው ግጥሙን በመዝሙር ለኢየሱስ ሲቀይሩት ማለት ለምሳሌ ለሴት የተዘፈነው ለኢየሱስ በመዝሙር ሲያቀርበው ማለት ነው። ገብቷችኋል? እንደውም የኔ አካውንት ላይ ገብታችሁ ብታዩት ያ ነው ቁጭ ያደረገው ማለት ነውና ሁለቱም በነገራችን የሙስሊሞችም አሁን አንዱ ስለዚህ ተነስቶ እንኳን ሙስሊም አደረገኝ ምናምን እያለ ነበር እና ከስር እኔ የሙስሊምም ቀጥታ ከእንትን የተወሰደ አለ ማለት ምንም እንዲህ ሳይል ማለት ነው ከነዘፈኑ ለመሐመድ የተዘፈነበት ማለት ነው። የሙስሊም የጴንጤዎችም እንደዛ ነው። በቃ ከዘፈን ቀጥታ የሚወሰድ አሁን የቴዲም ጠብቁ። በነገራችን ላይ በቅርብ ጊዜ የቴዲም የሆነ ተቀይሮ ጀስት ኢየሱስ ብቻ መሀል ላይ ግባ እንጂ አዘይንድ ዘፈን መዝሙር ብሎ ማውጣታቸው አይቀርም። አሁን በምን ማለት እኛን ለመናገር እንኳ ወደ መዝሙራችሁ ራሱ ዘፈን አይደለም ወይ? ዘፈን ነው። በቃ ኮምፕሊትሊ ዘፈን ነው እያየን ያለን እና በዚህ እንትን ማሸማቀቅ አይደለም እንትን ማድረግ አትችሉም። ክርስቲያንን መናገር አትችሉም። አጠቃላይ ግን ከቀድሞ እንደተነገረው ሐኪም ነግሯቸዋል። ዘፈን በራሱ ኃጢአት ሆኖ ሳይሆን ዘፈን የኃጢአትን መንገድ ወይም ደግሞ መጨረሻው ወዴት ያስኬዳል የሚለው ይሄንን ማወቅ አለብን። ስለዚህ ዓለምን የሚያስወድድ ከሆነ መተው ነው። በቃ መተው። እኛ ከዛ አንጻር ነው የምናየው። መተው ነው። ይሄው በቃ ዘፈን አላዳምጥም፣ መጠጥ አልጠጣም። ይሄው መጠጥም ወደ ኃጢአት ወደ ስካር ነው። ስካር መጨረሻው ዝሙት ነው። ስለዚህ መተው ነው። በቃ እተዋለሁ ማለት ነው። ስለዚህ ዓላማችን ክርስቲያኖች ወደ ክርስቶስ ማደግ ነው። ቴዎሲስ ነው የኛ መጨረሻ ግባችን። ቴዎሲስ ነው፣ ክርስቶስን መምሰል ነው እንጂ የሆነ በቃ ኃጢአት ነው እንደዛ ምናምን ተብሎ አይደለም። እሺ እንደዛ ተብሎ አይደለም። የኃጢአት መንገድ የሆኑት ነገሮችን ከጅምሩ መቋጨት ከቻል ማድረግ አለብን። ካልቻል ቀስ በቀስ መውጣት አለብን ከዛ አይነት ነገር እንጂ የሆነ ሁሉ ዜማ ሁሉ ኃጢአት ነው ብላችሁ እንትን አታድርጉ አይደለም። እና አክቹዋሊ ከዛ ይልቅ ግን እኔ ምን ማሰብ ያለባችሁ ይመስለኛል፣ በጅምላ የምናደርገው ነገሮች በጅምላ የሚደረግ ነገር ብዙ ጊዜ ኃጢአት አይመስለን። ከቻላችሁ ከዘረኝነት ውጡ። የዘረኝነት የትኛውም ሰው አስተሳሰብ የዘረኝነትን በውስጡ አስቀምጦ በእውነት ወደ ጌታ ስጋና ደም እቀርባለሁ ማለት በጣም ከባድ ነው። የእውነቴን ነው የምላቸው። ከባዱ እግዚአብሔር የሚጠላው ይህንን ነው፣ ዘረኝነት ነው። እና በጅምላ ሲደረግ የሆነ እንትን ይመስለናል አይደል? በጅምላ ሲደረግ በጅምላ አንዱን ሲጠላ ኖርማል ነው የሚመስለው። እንዳይመስለን፣ ትልቁ እሱ ነው እግዚአብሔር የሚጠላ። በወንድማማቾች መካከል ጠብን የሚዘራ አይደል? ከስድስቱ ሁሉ ዘርዝሮ እግዚአብሔር ይሄን ይጠላል። ስለዚህ በትልቁ እኔ ዘረኝነትን ያላችሁ ማለት እንደዚህ አይነት በውስጣችሁ ካለ ከተሰማችሁ እንደዚህ አይነት ከውስጣችሁ አውጡ። ክርስቲያን ዘር የለው፣ ዘሩ ክርስቶስ። በቃ አንድ ዘር ነው ያለው፣ እሱም ክርስቶስ ነው። መጀመሪያ አዳማዊ ነበረ፣ ወደ ክርስቶስ መጣ። ክርስቶሳዊ ማለት የትኛውም ግቡ እንደዛ ማድረግ አለበት። ግቡና መድረሻው እንደዛ ቢሆን መልካም ነው። ብዙ ጊዜ እዛ ውስጥ የሚተላለፈው ምናምን ዘፈኑም ውስጥ እንግዲህ በፖለቲካ ቢሆን በብሔር ማለት ብሔር በራሱ ማለት ብሔር ሲባል በነገራችን ላይ ኦሮምኛ የሚሰማ በቃ ኦሮምኛ
በሚናገሩበትና በኦሮምኛ ባህል የሚኖሩበት ተወለደ። አማርኛ የሚናገር አማርኛ አካባቢ ተወለደ። በቃ ከዛ ውጭ ያለፈ ምንም እንትን የለው ለክርስቲያን። ከዛ ካለፈ ሌላ ነው። በቃ አንድ ሰው ለእኔ በነገራችን ላይ ሁለት ሰው አብሮ ቢቆሙ አንድ ነጭና አንድ እንትን ሁለቱም ክርስቲያን ቢሆኑና ክርስቲያኖች ሆነው ኦርቶዶክስ ሆነው በፊት ለፊት ቢቆሙ በምንም እንትን ሊለያቸው አልችልም። እኔ ማለት መንካት ቢመጣ ልክ እንደ አባቶቻችን እኛን ሊነካ ቢመጣ ዲፌንድ ማድረግ ተገቢ። ከዛ ውጭ ግን ዘረኝነት አይጠቅምም። ብዙ ጊዜ ስላየ ነው ማለት አይመስልም እንደዛ። እና ቅድምም ነግራቸዋለሁ ዘፈንም በራሱ ኃጢአት ሆኖ ሳይሆን የኃጢአት መንገድ ነው እና ከእግዚአብሔር ሊያስወጣን ይችላልና መተው በጣም ተገቢ። መጠጥም ልክ እንደዛ፣ ገንዘብን መውደድም ልክ እንደዛ። በቃ ወደ ዝሙትም ወደ ጥፋት ሊወስድን ይችላል። ስለዚህ መተው ብንችል ማለት ግራጁዋሊ ነው። ደግሞ በአንዴ መተው የሚባል ነገር የለም። በአንዴ ሁሉ ነገር ትተን በቃ ክርስቲያን ሆነን ትልቁ ክርስቶስን መስለን እንቆማለን ማለት አንችልም። ቴዎሲስ ግራጁዋሊ እናድጋለን እና እንደዛ ብናደርግ መልካም ነው። ናቱ እንዴት ናችሁ? ደህና ነው ወይ? ሰላም ናችሁ? እንዴት ናችሁ? እንኳን አደረሳችሁላችሁ። ሰላም ናችሁ? እንዴት ናችሁ? እንኳን አብሮ አደረሰን። ምንድን ነው ኮሜንት ላይ አስሬ ጀሚላ ጀሚላ የምትለው ወንድማችን ማለት ከየት ነው የምትመጣው? ጀሚላ ሆናችሁን አግቡ ብሏል ያ ኡስታዝ። በጣም ተመስጠ እያዳመጥክ ነው ማለት ነው የኡስታዙን ንግግር። እኔ እኮ በነገር የሚቀበለኝ ሰው እኮ አይጠፋም። እንዴት ናችሁ? ምን ላይ ናችሁ? ምንድን ነው በጌታ ቀን ደግሞ ምን ጀመራችሁ? ስለ ትዳር እያወራን ነው። አንተ ተወኝ፣ አንተ ተወኝ። በጅምላ ነው ታዲያ? ጅምላ ምናምን ያልከው ስለ ትዳር ነው? እሱም ያካትታል። በጅምላ ጋብቻ አለ እንዴ? ምንድን ነው? አግባ። ለማንኛውም ናቱ በባሌም በቦሌ ተቀብያለሁ። የቢኒንም የማማዬንም የዲያቆን መኮንም ተቀብያለሁ። በጣም ጎበዝ ነህ አንተ እኮ መቀበል። ግን ማንም ሰው ርዕሱ ላይ እንዳይቀጥል ከፈለክ ርዕሱ ስለ ትዳር ነው ማለት ነው። በቃ ከዛ ሁሉ ዋጣ ያደርገዋል። ታዲያ ስለ ትዳር አልቀጥልልህም እንዴ? ፓፓ ትልቁ ላይ አድርገውና ና የሰርግ ፎቶን አሳየኝ ና። ሚዩቱን ዘጋው እኮ ናቱ ወዲያው። እንዲያው ናቱ ይሻልከንና እሺ ብሎ እምቢ የሚል ልጅ ማለት እሺ ብሎ እምቢ የሚል አይነት ልጅ ነህ ወይስ ደግሞ እምቢ ብሎ እሺ የሚል ልጅ ነህ? መጽሐፍ ቅዱስ ውስጥ የተጠቀሰ እምቢ ብሎ እምቢ የሚል ልጅ እምቢ ብሎ እምቢ። አሁንማ እሺ ነው ያልከን እኮ። ምን ሰው ይምታታ ነው እንዴ አላማ? አንተ ብቻ አግባናት ሻይ ያው አውቀናል ምናምን በቅርብ ያው ሽምግልና እንደምትልክ በጣም ግን ማለት ኧረ አንተ ስርዓትን ያዝ እንዴ! የምን ሽምግልና ነው የምታወራው እንዴ? ነው ያስወርዱት። ኧረ እንዴ! እኔ ግን በጣም የሚገርምህ ማለት ነው የብዙዎችን ሰርግ በልቻለሁ መሰለኝ። በጣም ደብሯቸዋል። አግባ አግባ እያላችሁ ነው። ምንድን ነው ቀጣይ እንዳልበላ ነው እንዴ? በልቻለሁ ያልከው ናቱ። ይቅርታ ሚዩት ታደርጊዋለሽ ወይም ታች ነው ማስወረድ? መብላት ብቻ እኮ አይደለም ይዘህም ሄዳል። ቴካዊ ዘሚዳ
አለ እና ይሁን እስቲ ብቻ ጸሎት አርጉ። ቀጣይ የትዳር ህይወት እንዴት ምን እንደሚመስል እንደ ትምህርት ብትነግረን ደስ ይላል። ኧረ ደህና ዋሉ። እኔ ሰላም ልበላችሁ ብዬ ነው የገባሁት። የምን ትዳር ብሎ ሊያስጨንቁኝ ነው እንዴ? በጌታ እና ሄኒ ያግባ እኔ ነው የተባልኩት እኮ። የሄኒ መውረድ ምን ይባላል? እና እንዴት ነው ሰንበት? እንዴት እያለፈ ነው? እንዴት ነው አመት በዓል ሳምንቱ እንዴት ታለፈ? እግዚአብሔር ይመስገን እኛ ጋር ደህና ነው፣ ሁሉ ሰላም ነው። እስድሮስ ሰላም በለን። ኤሲ ደህና ነው ወይ? ኤሲ ምርጥ ሰው አለ። እሱ እሱ የወጣ መስሎኝ ነበር። እንዴት ናችሁ? ደህና ናችሁ ወይ? ሰላም በለን። እንዴት ነው ዳቆም ላይኩ ማማይ ኒቆስታታን ቤቲ ናቱ እንዴት ናችሁ? መስገን አምላክ። ታች ያሉስ ይተው እነሱ እኔ አላልኩም። ጠረጴዛው ዙሪያ ስላለን እኛ ለዚያ ነው። ታችም ያላችሁ በላይም ያላችሁ እንዴት ናችሁ? ጠረጴዛ ስትል ደስ ትዝ አለኝ። እንትኑ እኮ ቀረ ልመት ሰምተሃል? ያ ሰማያዊው አልፈቀደም ታውቃለህ? ሰማይ አልፈቀደም አልተደሰተም ተባለ እኮ ስለ ነጩ ዙፋን ተብሎ። የነጩ መንበር አምላክ አልፈቀደም ታውቃለህ? ስለዚህ ዝም ማለት እንዲያው ምልክት ከሆናችሁማ ማለት ሪል ምልክት ብሎ ይሄንን ከተቀበሉ እውነትም ወደ ጌታ ቤተክርስቲያን መምጣት አለባቸው። ማለት ይሄንን በቃ እውነት ምልክት ነው፣ እግዚአብሔር ይሄንን አድርጓል፣ 3 አክሲደንት ደርሶብናል፣ በቃ በዚህ ምክንያት አቆምን ካሉና እግዚአብሔር ይሄንን አልወደደም ካሉ እቺ እውነተኛ ጌታ ቤተክርስቲያን ነች ማለት ነው። እንደዚህ ካመኑ ምልክቱ ካመኑ መቀበል አለባቸው ማለት ነው። እውነተኛ ጌታ ቤተክርስቲያን መሆኗንም ጭምር ወደዚች ቤተክርስቲያን እንዲቀላቀሉ ጥሪ እናቀርባለን ለነዴፍ ማለት ነው። እንግዲህ እግዚአብሔር እንደማይተው እንደ ምልክት ከተቀበሉ እኔ እንግዲህ አይመስለኝም ሳስበው። ያ ሌላ አሁን ርዕሱ እንዳይመጣ ነው እንጂ አብዛኛው እንትን ነው ይሄ ላይክ ጥራዝ ነጠቅነት ካልሆነ በቀር በትክክል የተጠኑ ነገሮች ናቸው ብዬ አላስብም። አንዳንዶቹ የቀረቡት ነገሮች ማለት ነው እንደ እንትን ይሄ ላይክ እንደ ማስረጃ ምናምን የመጡት ነገሮች ምናምን ከዛም አልፎ ከእንትን ይልቅ ይሄ ከምንድነው የሚባለው ላይክ ይሄ እንትን ይሄ ጥላቻ ንግግሮች ምናምን ናቸው አንዳንዶቹ ላይክ። ምክንያቱም ለምሳሌ እኔ የነጩን መንበር ወይም የእስክንድሪያውን መንበር ከተቃወምክ ኦብቪየስሊ ወደ ኢትዮጵያ የእስክንድሪያው መንበር እዛው እና ቅዱስ አትናቴዎስ ትክክለኛ አፖስቶሊክ ሰሰሽን ከሌላቸው እንደው የሜዲቫል ሴንቸሪ ላይ ሙስሊም ጳጳሳት ተልከው እንዲህ ተብለው ምናምን ማለትም አያስፈልግም። ምክንያቱም በቃ አለቀ እዛው ላይ። የእስክንድሪያው መንበር አፖስቶሊክ ሰሰሽን ከሌለው እኛም አይኖረንም። መላው የአፍሪካ ቤተክርስቲያን አሁን ላይ ባለነው ሳይሆን በሜዲቫሉም ታይም ጊዜ የአሌክዛንድሪያው ፖፕ የመላው አፍሪካ፣ የኢትዮጵያ፣ የኑቢያ፣ የሊቢያ አብያተ ክርስቲያናት ሁሉ አባትና የበላይ ጠባቂ ስለሆነ እነዚህ ሁሉ አብያተ ክርስቲያናትም አሁን ላይ ስለሌሉ ግን ቢኖሩ አፖስቶሊክ ሰሰሽን ያው የላቸውም እንደማለት ነው። ስለዚህ እስክንድሪያ መንበር ያን ማፍረስ በቂ ነው። ወደ ኢትዮጵያ ይሄ እንትን ተልከው በደርግ ጊዜ እንትን ተሾመው በኢህአዴግ ጊዜ እንትና አቡነ ጳውሎስ ተሾሙ ምንም አይጠቅምም። ያ እንደው ይሄ ዲፕ ወደ ሌላ እንትን ላይክ ወደ ጥላቻ ካልተሄደ በስተቀር ማለት ነውና ብቻ እንደዛ ነው። ወደ ሌላ ርዕስ አስገባዋችሁ። ስለ ዘፈን እያወራችሁ ነው። ይሄ ይሻላል፣ ያኛውን ይጠቅማል ብለህ ነው። ብቻ ዞሮ ዞሮ በነገራችን ላይ አፖስቶሊክ ሰክሴሽን ላይ ኢትዮጵያን ማናገር እንኳን መናገር አይደለም እንትን ማድረግ አይችሉም፣ ጭራሽ ማለት ነው። ጭራሽ አይችሉም። አፖስቶሊክ ሰክሴሽን ላይ የጌታ ቤተክርስቲያን እንዴት ይናገሯታል? እብር ራሱ ያኔ ሲነሳ የነበረው እንዲያውም ተቋርጦ ነበረ። አትናቴዎስ ላይ ተነስቶ አልነበረ? አትናቴዎስ ጊዜ የነበረው እንግዲህ ዩሳቢዮስ ሶማሶታ እሱ በጣም ሲሰራ ነበረ። በቃ እየሾመ ነበረ እየሄደ ማለት እንግዲህ ቀጥታ ከአትናቴዎስ ጎን የነበረ ሰው ነው፣ ጳጳስ ነው። እንዲያው ወታደር መስሎ ድቁናንም እየሾመ ነበረ፣ ክህነትንም እየሾመ ነበረ፣ እየዞረ ማለት ነው። ወታደር መስሎ በዛ ልክ ሲሰራ ነበረ። አንድም ጊዜ
አፖስቶሊክ ሰክሴሽን ወይም ደግሞ ክህነቱ የተቋረጠበት ጊዜም የለም። እብር ራሱ ለዲያቆናትና ለካህናት ራሱ ይሄ ሲደረግ ነበር እና ክርስቲያኖችም የአርዮሳውያንን የነበረውን አይቀበሉትም ነበር። ይሄንን ልክ በአርዮሳውያን በኩል ተሾሞ ከመጣ እንዲያውም ልክ ዩሳቢዮስን እንትን ሲያደርጉ ምንም ውሃ እንኳ አይሰጡትም ነበረ ለገላው ማለት ነው። በቃ ህዝቡ ጭራሽ አይቀበላቸው በእነሱ ተሾሞ የመጡትን እና ቅዳሴውም ቀጥሎ ነበረ ማለት ነው። በእኛ በዲያቆናትም በካህናትም አንድ ላይ ምዕመኑ ልክ በአትናቴዎስ መንገድ በእኛ መንገድ ያሉት ከአርዮሳውያን ውጭ ማለት ነው ያሉት እነሱ እንትን ዲያቆናት ሲያንሱ እንሾምላቸዋል። ቅዳሴው ቀጥል ነበረ። ቅዳሴውም ቀጥሏል፣ ትምህርቱም ቀጥሏል። ትምህርትም አልተቋረጠም። ለምን ከተባለ እያንዳንዱ መልእክታትን ፌስታል ሌተር በነገራችን ላይ አሁን ላይ እነሱ የሚናገሩት 66 መጽሐፍን ነው የምንቀበለው ምናምን ብለው የሚናገሩት ትምህርቱ ያኔ አትናቴዎስ ሲያስተምር የነበረ ነው። ፌስታል ሌተር በተደጋጋሚ ሲጽፍ የነበረው ቅዱስ አትናቴዎስ እንግዲህ ይሄ የታወቀ ነው። የፋሲካ ሌተር ማለት ነው። በፋሲካ ጊዜ በጾም ጊዜ እሱ በስደት እያለ ይጽፍላቸው ነበረ ለክርስቲያኖች፣ ጠንክሩ በርቱ ምናምን። ስለዚህ ምንም የተቋረጠ ነገር የለም። ትምህርቱ ማለት ያው በስደት ውስጥ ነው፣ በመከራ ውስጥ ሊኖሩ ይችላሉ ክርስቲያኖች። በትምህርትም አልተቋረጠም፣ በቅዳሴም አልተቋረጠም፣ በክህነትም በሹመትም አልተቋረጠም። ስለዚህ አንድም የቤተ ክርስቲያናችንን ማለትም አፖስቶሊክ ሰክሴሽንን ትምህርት አንስታችሁ ቤተ ክርስቲያንን መተቸት አትችሉ፣ አይቻልም። በቃ እናንተ ደግሞ አይ በቃ ልንተች ነበረ፣ ግን ደግሞ ከሰማይ ምልክት ታየን፣ 3 ጊዜ አክሲደንት ደረሰብን አልከን። እንግዲህ 3 ቀን ልንገባ ነበረ፣ 3ቱም ቀን አክሲደንት አመጣብን። ስለዚህ እግዚአብሔር ደስ አላለውም፣ ሰማይ ደስ አላለውም አለ ዴቭ ማለት ነው። እና እንደዛ ካልክማ ያው እኔ አሁን አጋጣሚም ሊሆን ይችላል ዊዶን ነው እሱን እንትን አይደለም፣ ግን እንደዛ አሜን ብለህ ከተቀበልክ እግዚአብሔር ደስ አላለውም ብለህ ካመንክማ የጌታ ቤተክርስቲያን መሆኗን ይሄው በምልክትም እየተነገረ ነው። ተቀበል፣ በቃ መቀበል አለብህ። የጌታ ቤተክርስቲያን ይሄው እግዚአብሔር ከሰማይ እያሳየ ከሆነ ይህን ነገር እየተቸ ካለ እንደ ፈርዖን አንተን እንትን እያደረገ ከሆነ ካለበት ትተህ መውጣት ነው። አይ አልወጣም ብለህ እዛ ከምትሆን ከሆነ ደግሞ እንደ ፈርዖን ትቀራለህ ማለት ነው። በባህር ውስጥ ተምጠ ለሁሉም ለፕሮቴስታንቶችም ለሌሎችም ጭምር የጌታ ቤተክርስቲያንን በአንድም በሌላ እንዳትተቿት፣ ልተቿትም አትችሉ። በቃ በተለይ በትምህርቷ በአስተምሮቷ ይቻላል። በአስተምሮ ማንም ሊተች አይችልም። እና ለማንኛውም እንኳን አደረሳችሁ በድጋሚ ለዳግም ትንሣኤ። ጌታ ኢየሱስ ክርስቶስ ለሐዋርያት በድጋሚ የተገለጠበት ቶማስ አምላኬ ጌታዬ ብሎ የመሰከረበት ዕለት ናት እቺ የምናስባት። ቶማስ መስክሯል አይደል? አምላኬ ነህ ጌታዬ ነህ ብሎ መሰከረ። አንተ ሳይተህ ነው ያመንከው፣ ሳያዩ የሚያምኑ ብፁዓን ናቸው ተብሎ የተነገረልን ለእኛም እኛ የምናምነው አይተን ሳይሆን ሳናይ ተነግሮን እምነት ከመስማት ነው። ስለዚህ እኛ ደግሞ በእምነት ክርስቶስን አይተን የምናምን ብፁዓን ነን ተብሏል። ጌታ ኢየሱስ ክርስቶስ እንግዲህ ሁላችንም ለስጋውና ለደሙ ያብቃን፣ ያበርታን፣ ያጽናን። ከዓለማዊነት ይልቅ ወደ ጌታ እንድናደላ ማለት ወደ ክርስቶስ መምሰል። በቃ የሆነ ነገር ላይ ይሄ ዘፈን ኃጢአት ነው ኃጢአት አይደለም፣ እሱ ላይ አይደለም። ዘፈን ኃጢአት ቢሆን ባይሆን ለእኛ ጉዳያችን አይደለም፣ ለክርስቲያን ርዕሱ አይደለም። ሆነ አልሆነ አይደለም፣ ርዕሱ አይደለም። በቃ ለክርስቲያን መሆን ያለበት ክርስቶስን መምሰል፣ ጌታን መምሰል፣ ጌታ የሄደበትን መንገድ መሄድ ነው። መጠጥ ኃጢአት ነው አይደለም፣ ይሄ እሹዋችን አይደለም። እና ለክርስቲያን ባይጠጣ መልካም ነው። ቢጠጣስ ኃጢአት ነው አይደለም። ግን ከሰከረ ወደ ኃጢአት ነው መንገድ፣ ወደ ጥፋት ነው። ስለዚህ ከጅምሩ ቢጠነቀቅ የተሻለ ክርስቲያን ሲሆን ማለት ነው። ወደ ክርስቶስ እያደገ ሲሄድ ያንን እየተወ ይሄዳል። ስለዚህ አንድን ግን ክርስቲያን እንዲያደረገ ብላችሁ ማለት ዝም ብላችሁ መዝለፍ የለባችሁ። እንደዚህ አትዝለፉ። የራሳችሁን ጉድፍ ይዛችሁ ሌላን እንትን አታደርጉ። ድካም ውስጥ ያለውን የሚጾም የማይጾም አለ አይደል? የሚጾም ቢኖር የማይጾምን እንዳይተቸው ይላል ቅዱስ ጳውሎስ። ለምን? ወደሚጾም እንዲያድግ ማለት እንዲጾም እንዲበረታ እንዲያድግ እንጂ እንዲያው ተችቶ ምናምን ነው። ምንም እንትን አይደለም።
ግን ቤተክርስቲያን ምን ታስተምራለች የሚለውን ትምህርታችን መያዝ አለብን። በቃ ቤተክርስቲያን የምታስተምረው ሰውን ወደ ድህነት ማምጣት፣ ዓለምን ከመውደድ ማውጣት፣ ዓለምና በዓለም ውስጥ ያለው ጠፊ መሆኑ እንዲረዳና እንዲገነዘብ ማድረግ ነው። ሊያጠፋ የሚችል ከሆነ ቡናም ሱስ ሆኖብህ ከጾም የሚያግድና ከእግዚአብሔር ማለት እግዚአብሔር ነገሮች የሚያስወጣ ከሆነ ብትተው ምንም ችግር የለም። ብትጠጣ ኃጢአት ነው። ቡና ኃጢአት አይደል? ጠጣ አልጠጣ እስ ነው። መጠጥም ልክ እንደዛ፣ ዘፈንም ልክ እንደዛ። እነዚህ ሁሉ ማለት ነው። ሐሜትማ ትልቁ ነገር ነው። ከሐሜት ራስን ከመጠበቅ እንግዲህ ትልቁ ኃጢአት አይደል? ሐሜት በተደጋጋሚ ይነገራል። ሐሜት በነገራችን ላይ በራሱ ሐሜት ስለሰው መናገር በክፋት ማለት ነው። ያው ምንድን ነው የሚሆነው? ፍቅርን ማጣት ነው። ፍቅርን ማጣት ደግሞ እግዚአብሔርን ማጣት ነው። ስለዚህ ጥንቃቄ ይደረግ። ከዚህ የተነሳ በጣም ብዙ ነገሮች ማንሳት የሚቻላል እና እንዲያው ብንገናዘብ መልካም ነው። እና ሰላም ሁኑ፣ ደህና ዋሉ ሁላችሁ ዋሉ ሁላችሁ። መልካም በዓል፣ መልካም ጊዜ። ኧረ አንድ ወንድማችን ግን ሰላም ሳትለን ኒቆስታታ ኒቆ አለ አሉ መኩ እንዴት ናችሁ? ደህና ነህ? እንዴት ነህ? አለኝ ምስኪን አምላክ። እንኳን አደረሳችሁ። እንኳን አብሮ አደረሰ። ሳታወራ በቃ ልንዘጋ። በስማ ትንሽ ክራውድ ሲበዛ ምናምን ይጨንቀኛል። ፕሮፋይልም አይታይም። ያለ ገስት ላይ ያለ ራሱ አትመስልም። ማን ነው ግን? ሴን ዴቪድ ቅዱስ ዳዊት። የእሱ ሐውልቱ ነው መሰለኛ። በረከቱ ይደረብን።